ኦኬ ሲሳይ ሰላም ብያለሁ። ያሬድ ወንድሜ እንዴት አደርክ? እግዚአብሔር ይመስገን ሁሉ መልካም። አይ ቲንክ አይቻለሁ ልበል። ሰሞኑን ቪዲዮ የሰራው አንተ ነህ እንዴ? አበልኩ እኮ አንተ። አልገባኝም። ስለ በቅርቡ ነው እኔ አምላክን ያወቅሁት፣ ድሮ አላውቅም ነበር። እኔ አላቅህም እኮ ባይዘው። እኔ ዛሬ ገና ማውራቴ ነው። ምንድነው እምነትህ? ከኦርቶዶክስ ወደ ጴንጤ ገባ። ኦኬ ወይ ጥሩ ነው። ደግ አደረግክ። በጣም መልካም ሰው። የትኛው ፕሮቴስታንት ጋር ሄድክ? አንድ አይደል እንደ ፕሮቴስታንት ወንጌል ተናጋሪ? አይ አይደሉም። መካነ ኢየሱስ ነው የሄድከው? ቃለ ሕይወት ነው የሄድከው? ምክንያቱም በትምህርት ልዩነት እንዳላቸው አታውቅም? እኔ እንደሱ ለይቼ አላውቃቸውም፣ ግን ወንጌል ብቻ አልነገሩህም? ወንጌል ብቻ አልነገሩህም? እኔ እንደሱ አልለየሁትም። ኖ አይ አንተ ሳትሆን እነሱ አልነገሩህም ወይ? ቤተ እምነቱን? አዎ ለምሳሌ አሁን ይኸውልህ ወንጌሉን እንጂ እንደዚህ ያን ነገር አልሰማሁም። አይነግሩህም ይሄንን። አየህ፣ ምክንያቱም የማይነግሩ ለምንድን ነው? የተለያየ ትምህርት እንዳላቸው ከነገሩ መጠይቃቸዋለህ። ኦኬ ለምሳሌ አሁን አንድ ልዩነት ልንገርህ። ለምሳሌ አሁን አንተ ፕሮቴስታንት ሆና ደግ አደረግክ፣ ጥሩ ነው ብያለሁ። እስቲ የቁርባን ትምህርት ንገረኝ። በፕሮቴስታንት የቁርባን ትምህርት ንገረኝ። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ የዘላለም ሕይወት ያሰጣል ብለህ ታምናለህ? የሄድክበት ፕሮቴስታንት ቸርች? እኔ የተማርኩት ያሬድ መዳን በኢየሱስ ብቻ እንደሆነ ነው እንጂ ስለ ቁርባን ምናምን ውስጡን እንትኑን ገና ነው አላጠናሁትም። ምን ተምረህ ሄድክ? እስቲ ንገረኝ። ምክንያቱም ክቡር ስጋው ክቡር ደሙ እኮ እምነት ነው፣ ዶግማ ነው፣ ሃይማኖት ነው። ተምሬ ሄድኩት ቅዱሳን እንደማያማልዱ፣ አማላጅ ኢየሱስ ክርስቶስ እንደሆነ። ከማን ነው የሚያማልደው? እንደማይሆን። ጥሩ ችግር የለውም። ማስረጃ ሰጡ። ቅዱሳን አያማልዱም ብለው ቅዱሳን መጽሐፍ ቅዱሱ ራሱ ይናገራል። መክብብ 9:4 ላይ መክብብ 9:4 ላውጣ? እሺ በጣም አሪፍ። እንደዚህማ በመረጃ የሚሰጠኝ ሰው ካገኘውማ በደስታ። እሺ መክብብ 9:4 መክብብ 9:4 እሺ ላንብብልህ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ልቀጥል? መለስከው። በጣም ጥሩ። ውሻ የተባለው ማን ነው? ወረድ በል ትንሽ፣ ከፀሐይ በታች የምትለዋ ስላለች ችግር የለውም። አንዴ እንጨርስ፣ እየፈታልኝ ሂድ። ውሻ የተባለው ማን ነው? ከሞተ አንበሳ በሕይወት ያለ ውሻ ይሻላል የሚለው ከሞቱ ቅዱሳን ያው እኛ ውሻ የተባለው ማን ነው? ሲስዬ ወንድሜ፣ በውሻ የተመሰለው ማን ነው? የሞቱ ቅዱሳን አይደለም፣ እኛ ነን። እኛ ክርስቲያኖች ናቸው ውሻ የተባሉት። በሕይወት ያለ ሰው፣ አሁን ምድር ላይ ያለ ሰው በውሻ የተመሰለው ክርስቲያኖች ናቸው ነው እየጠየኩ ያለሁት። በሕይወት ያለ ቃሉን አትውሰደዋ። ቃሉን እኮ ምንድነው እንደ ቃሉን ለምን እንደምወስደው ልንገርህ ሲሳይ። ምክንያቱም ውሻ እንዳልሆነ አንድ ሲሳይ፣ ይኸውልህ አሁን ችግሩ ይሄ ነው። አየህ፣ ይሄ መጽሐፈ መክብብ ማለት በምሳሌ የተቀመጠ ነው። ኦኬ፣ በምሳሌ ከተቀመጠ ውስጥ አንደኛው ውሻና አንበሳ የሚል አለ። ስለዚህ በውሻ የተመሰሉ አሉ፣ በአንበሳ የተመሰሉ አሉ። ክርስቲያኖች ናቸው በውሻ የተመሰሉት፣ በሕይወት ያሉ ክርስቲያኖች። እኔ አሁን እዚህ ጋር ሪከርድ ምናምን የሚያደርጉ ስላሉ እኔ ቃሉን እንደዚህ ሰው ውሻ ማለት ሲሳይ ሪከርዱን ስለ ሕይወት ብቻ ተጨነቅ ወንድም አለሜ። ሪከርዱን ሃይማኖት ስማኝ፣ አንዴ ስማኝ። እምነት የሪከርድ ጉዳይ አይደለም። ስለ ክብር ብዙ አትጨነቅ፣ ስለ ቃሉ ብቻ ተጨነቅና በዚህ ጋር ያልሞተ ውሻ ከሞተ አንበሳ ይሻላል ይላል መጽሐፈ መክብብ። አንደኛው በጥበብና በምሳሌ የተሞላ ክፍል መጽሐፍ ነው። በዚህ ውስጥ በምሳሌ የተቀመጡ ውሻና አንበሳ አለ።
በውሻ የተመሰሉት ማን ናቸው? ንገረኝ። ውሻ ተብለው በውሻ የተመሰሉት ማን ናቸው? በምድር ያሉ ሰዎች ናቸው። ያልሞቱ ክርስቲያኖች። ሰው በቃ ሰው። አሃ ሰው ሁሉ ማለት አልገባኝ። ለምሳሌ በጣዖት አምላኪያንም ውሻ ናቸው? ይመለሳሉ እኮ ጣዖት አምላኪ በዛው ይቀራል እንዴ? ሲገባው ይመጣ የለ እንዴ? ንስሐ ገብቶ ወደ ጌታ መምጣት አይችልም እንዴ አንድ ሰው የተሳሳተ? ኦኬ አሁንም አልገባህም ጥያቄ ወንድሜ። ይሄ ክፍል የሚያወራው ስለማን ነው ንገረኝ። ኦኬ እንደዚህ እናድርግ ነው። ከላይ ልጀምርልህ። የሞቱትን ቅዱሳን አንዴ ወንድም አለ ከላይ ሲጀምር ቁጥር 1 እንዲላል ይወለ ጻድቃንና ጠይባን ስራቸውን በእግዚአብሔር እጅ እንደሆነ ይህን ሁሉ መረምር ዘንድ በልቤ ያኖርኩ፣ ፍቅርም ጥልም ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቁና የበደለኛው፣ የመልካሙና የክፉ፣ የንጹህና የርኩሱ፣ መስዋዕትን የሚሰዋና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሐለኛው ሰው እንዲሁ መሐላን የሚፈራ ነው ይላል። እዚህ ውስጥ ያለው ጻድቅና በደለኛ ጻድቅና በደለኛ የተባሉት ማን ናቸው? ጻድቅ የተባለ ማን ነው? በደለኛ የተባለ ማን ነው? ምክንያቱም ከቁጥር 1 ጀምሮ ነው ሐሳቡ ያለው። በሁለት ከፍሎልሃል። ጻድቅ አሉ፣ በደለኞች አሉ። ጻድቅ የተባሉት ነው ማን ናቸው? በእግዚአብሔር የጸደቁ ናቸው። በደለኞቹስ? በደለኞቹ እንጃ። በደለኞቹ እንግዲህ እግዚአብሔርን የካዱና እንደ ደሞ እነዚህ ወንድ ሲሲ ወንድሜ ጴንጤ ስትሆን ስማኝ ወንድሜ፣ ጴንጤ ስትሆን በሆነች ምዕራፍ 9 ቁጥር 1 ቁጥር 2 ቁጥር 3ን ሳታነብ በ4 እና በ5 ምክንያቱም መጽሐፍ ቅዱስ ሲነበብ ከቁጥር 1 ጀምሮ ነው የሚፈታው። አውዳዊ ፍቺ እንድታገኝ፣ ኮንቴክስቱዋል ፍቺ እንድታገኝ፣ የመልእክቱን ጭብጥ ሐሳብ እንድታገኝ ከቁጥር 1 ጀምሮ የሚነበበው። የቁጥር 1 ታሪክ ሳይገባ 3 እና 4 እና 5ን ብቻ ወስደህ ጴንጤ ሆንኩ ብትል ይሄ በጣም ያስቃል። ስለዚህ በደንብ አስተውል። እዚህ ጋር በደንብ እይ። እዚህ ጋር ሁለት አይነት ሰዎች አስቀምጦልሃል። ጻድቁና በደለኛው ብሎ፣ ኃጢአተኛው ብሎ፣ መልካሙና ክፉ ብሎ አስቀምጦልሃል። ኦኬ መልካሙና ክፉ፣ ጻድቁና በደለኛው እያለ በኮምፓሬቲቭ መልክ አስቀምጦልሃል። አስተውል በደንብ። እዚህ ጋር የተቀመጡት ከዛ ካስቀመጠ በኋላ የንጹህና የርኩሱ ብሎ አስቀምጧል። መስዋዕትን የሚሰዋና የማይሰዋው ብሎ አስቀምጧል። የሰው ልጅ ድርሻው አንድ ነው፣ እንደ መልካም ሰው እንዲሁ ኃጢአተኛው ይላል። አየው፣ መልካም ሰው አለ፣ ደግሞ ኃጢአተኛው አለ። እንደ መሐለኛው ሰው እንዲሁ መሐላን የሚፈራ ደግሞ አለ። ኦኬ አንድ ድርሻ ሁሉ እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። መልስልኝ ሲሳይሆን አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ይህ ነገር ክፉ ነው የተባለው ምንድን ነው? እሱ ነገር አልገባኝም። ከፀሐይ በታች ነው ያልከው? ለሚደረገው ነገር አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ምኑን ነው ይህ ነገር ክፉ ነው ያለው? እኔ እንጃ፣ አብራራልኝ እሱ እስኪ። ኦኬ አየህ፣ ስለዚህ የነገሩ ክችን ነው እንጂ ከላይ ጀምሮ አልነገሩህም። አንተም ከላይ ጀምሮ አላነበብኩም። ራሴ ነኝ ያነበብኩት። እኔ ባይዘው ኮፍታልኛ። ታዲያ ይሄን ከላይ ጀምሮ ካነበብኩ ኮፍታልኝ። ግን ምን አለ መሰለህ ኮፍታልኝ ከላይ ጀምሮ ካነበብከው ሲሳይ። ጥያቄ ብቻ እኮ አይደለም፣ ስለ ጥምቀትም አለ፣ ስለ ስዕል አድኖ አለ። ገና ነኝ። ቆይ አንዴ ዝም ብለንማ ስንዘል አንውልም። መጀመሪያ ያመጣውን ጥቅስ እንየው። ያመጣው ጥቅስ ኢቭን በፕሮቴስታንቱ ትርጉም እንኳን አንተ እንደምትለው አይተረጉሙት። ኦኬ በቃል የሚነግሩና በመጽሐፋቸው ያስቀመጡት ራሱ የተለያየ ነው። አዲሱ መደበኛ ትርጉም የሚባል መጽሐፍ አላቸው። ይሄን ታውቃለህ? አቦቹን እኔም አለየውም። አፕሊኬሽን አይደለም፣ ስለ መጽሐፍ ነው የማወራ። ይሄ መጽሐፍ ታውቃለህ? አሁን እኔ ያለኝን ነው ማለት። ይሄ መጽሐፍ ታውቃለህ? የፕሮቴስታንቶቹን መጽሐፍ ይሄ መጽሐፍ አንዴ ላጥብልህ። አዲስ መደበኛ ትርጉም። ይሄ መጽሐፍ ታውቃለህ? አላውቅም። ኦኬ እንግዲህ ጴንጤ ያደረገ ሰው ግማሽ ነገር እየነገረ ነው። ጴንጤ ያደረገ አይውሽ ሙሉውን ነገር ቢነግሩ ጥሩ ነበረ።
እሺ ይሄ መጽሐፍ የነሱ ነው። ይሄ መጽሐፍ ከነ ማጥናው ከነ ማብራሪያው የተቀመጠበት ነው። ኦኬ ማብራሪያው ማለት የሆነ ክፍል ይነበባል ከዛ ያብራሩታል። ኦኬ ሶ መክብብ ላይ መክብብ 9ን እስቲ ማጥናው ጽሑፍ ታች አለ ይታያል አይደል? እና መክብብ 9ን እስቲ ደግሞ ምን ብለው እንዳብራሩት እኔ የራሳቸው መጽሐፍ ማለት ነው። እሺ መክብብ 9 ምን ይላል መሰለ? እሺ ይኸው እዚህ ጋር ምን እንደሚል ይኸውና መክብብ 9 ቁጥር 1 ይኸው እዚህ ጋር ፍቅር ይሁን ወይም ጥላቻ ወደፊትም የሚሆነው ነገር ሁሉ በእግዚአብሔር እጅ ነው። የወደፊቱ መልካም ይሁን ወይም አይሁን የሚያውቀው ሰው የለም። የመጨረሻ ዕጣ ፈንታ አንድ ነው። ጠቢቡና ሞኙ ብቻ ሳይሆኑ ደጉና ክፉም ሰው መጨረሻው አንድ እንደሆነ በ3:20 ላይ ተመልክቷል። በመጨረሻ እግዚአብሔር ለተደረገው ነገር ተገቢ ፍርድ እንደሚሰጥ ሰባኪው እርግጠኛ ለመሆኑ በ8:12 ላይ ያስቀምጣ ይላል። በክፋት የጻድቁና የኃጡ አስተውል። በክፋት የጻድቁና የኃጡ በሞት አንድ መሆን አንዳንድ ሰዎችን ኃጢአት እንዲሰሩ ያደፋፍራቸዋል። አየውም እንደሚል ምንም ዋጋ የላቸውም። የሞቱ ሰዎች በምድራዊ ሕይወት ለመደሰትና በድካማቸው ፍሬ ለመጠቀም እድል የላቸውም። አየው ምን እንደሚል። ይሄ የፕሮቴስታንቱ መጽሐፍ ነው ማሳያለሁት። አንተ ስለምንድን ነው የሚያወራው? ያው የሞቱ ሰዎች ይልና ያው የሞቱ ሰዎች በምድራዊ ሕይወት ለመደሰትና ይላል። አየው በድካማቸው ፍሬ ለመጠቀም እድል የላቸውም ነው የሚለው። አየው አሁን እየተናገረ ያለው ንስሐ ሳይገቡ በምድር እያሉ በኃጢአት በበደል እንደፈለጉ ሆነው ንስሐ ሳይገቡ የሞቱት ሰዎች ምን የላቸውም? እድል የላቸውም ለመጠቀም ተመልሶ፣ ምክንያቱም ሞተዋልና ይላል። ይኸው አሁን ይሄ የማሳይ የራሱ የፕሮቴስታንቱ መጽሐፍ ነው ማሳይ። ኦኬ ቀጠለ። ከዛ ደግሞ ይላል መሰለ እሺ ከቆላሲያስ 3:23 ጋር ያነጻጽሩ እያለ ይመጣል። ከዛ ጊዜና እድል ይላል። ጊዜና እድል ማን እንደሚሳካለት እርግጠኛ መሆን አይቻልም። ይህም ሁነቶች ሁሉ በሰው ቁጥጥር ስር አለመሆናቸውን ያረጋግጣል። ጊዜ የመከራ የጥፋት ጊዜ ነው። ሰዎችም ይጠመዳሉ። ማንም ሰው መቼ እንደሚያሸንፍ ወይም መቼ እንደሚሸነፍ ማወቅ ስለማይችል አስቀድሞ ድል አደርጋለሁ ብሎ መናገር አስቸጋሪ ነው። አዩን እንዳስቀምጠው አሁን አንተ መክብብ 9ን በቃል የነገሩክና በመጽሐፋቸው ያስቀምጡ ጴንጤዎቹ አይገናኝም። በቃል የነገሩ ምን ብለው ነው? እዚህ ጋር የሞቱት ምንድን ነው ይሄ ማለት ነው። ለአንተ የነገሩ ምን ብለው ነው? ያው ከፀሐይ በታች ሁሉ ላይ የሚሆን ክፋት ነው የሁሉ መጨረሻና ከዛ በኋላ በሕያዋን መካከል ያለ ማንኛውም ሰው ተስፋ አለው። በሕይወት ያለው ውሻ ከሞት አንበሳ ይሻላል። ሕያዋን እንዲሞቱ ያውቃሉና ሙታን ግን ምንም አያውቁም፣ መታሰቢያቸው ይረሳል፣ ምንም ዋጋ የላቸውም። ይሄን ምን ብለው ነገሩክ? ላሳይክ ነው፣ ችግር የለውም ላሳይ ነው ወንድሜ። ምን ብለው ነገሩክ? እነዚህ አንበሳ የተባሉት ቅዱሳን ናቸው ብለው ነገሩክ አይደለ? ውሻ የተባሉት ደግሞ በሕይወት ያሉ ክርስቲያኖች ናቸው። ስለዚህ እኛ በሕይወት ያለን ክርስቲያን ከሞቱ ቅዱሳን እንሻላለን ብለው ነገሩክ። ለምን አሉ? ቅዱሳን ከሞቱ በኋላ ምንም ስለማያውቁ አይደል ያሉክ አይደል? መጽሐፉም እንደዛ ነው የሚለው። ኦኬ አይልም እንደዛ መጽሐፉ እንደማይልማ እዚሁ ላሳየ። ተመልሼ ወደ መጽሐፍ ቅዱስ ልመለስማ። መጽሐፍ ነው ያለው እዚህ ምድር ላይ። እኔ እኮ ግራ ገባኝ። ግራ ይግባ ወንድሜ። መማር ነበረብህ አንተ፣ መማር ነበረብህ። አየህ የሆነ ነገር ባየ ቁጥር ግራ ገባኝ ከምትል ቁጭ ለመማር ነበረብህ። አለመማርክ ነው ግራ ገባኝ የሚያሰኝ። አሁን በደንብ አንተ ያዝከው መጽሐፍ ምን የሚባለው? እኔ ይሄ 1954 ነው እኮ እኔ ለአንብበው ምንድን ነው የሚባለው? 81 አሃዱ ነው። ይሄ ኮምፒውተር ላይ ያለልህ እኮ ይኸው ወርድ ፕሮጀክት ለብጽፍ ይወጣላል። ይኸው ይሄ ማለት ነው ወርድ ፕሮጀክት። ይሄ ወርድ ፕሮጀክት አማሪክ ባይብል ብትል ይወጣላል። በቃ እሱን ላይ ያለው ከመጽሐፍ ላይ። ሌላው ጥያቄ ላቅርብ። አንዴ ላሳይክና ታቀርብልኛለህ ወንድሜ። ያልከው አንዴ ላጣራልህ ለአንተ ስለሚጠቅምህ። እሺ ይኸው ምን እንደሚል አስተውል።
ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷል። ከዚህ በኋላ ዋጋ የላቸውም። አሁን በደንብ አስተውል። ለምሳሌ አንተ በክርስቶስ አመንክ አይደል ሲሳይ? ትሞት ዋጋ የሌለኝ እኮ ለምድራዊ ነገር ነው። ፀሐይ በታች ጥያቄ እሱ አይደለም። ጥያቄ አንተ ትረሳለህ? መታሰቢያ ይረሳል ስትሞት? ያው እንግዲህ የሰማዩን ባናቅም ከሞትም በኋላ እኮ ወደ ምድር ላይ የሚፈጸመውን ነገር አናቅም ማለት እኮ ነው። እነሱ ጋር አልደረስኩም እኔ። ትረሳለህ? እኔ መታሰቢያ ይረሳል ነው ያልኩት። ይረሳል ማለት የኔ ማሰቢያ እኮ ነው የሚረሳው። መታሰቢያ ማለት ታውቃለህ? ያንተ ማሰቢያ ማለት አይደለም። መታሰቢያ ማለት ያንተ ማሰቢያ ማለት ነው። ኧረ ተው። መታሰቢያ ማለት ስለአንተ በምድር ላይ የምትታሰበው ማለት ነው እንጂ ያንተ ማሰብ ማለት አይደለም። ለምሳሌ አንድ ክፍል ላሳየህ። እዚህ ትንቢተ ኢሳይያስ ላይ እንደሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 56 ላይ ይኸው ምን እንደሚል ምዕራፍ 56 እንዲላል፣ እግዚአብሔርም ሰንበቴን ስለሚጠብቁ ደስ የሚያሰኝ ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። ምን ይላል? በቤቴና በቅጥሬ ውስጥ ከወንዶችም ከሴቶችም ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ይላል። አሁን ቅድም ምን አልክ አንተ? የእግዚአብሔር ቅዱሳን በምድር ላይ መታሰቢያቸው ተረስቷል አልክ፣ ዋጋም የላቸውም አልክ። እዚህ ጋር ጌታ ምን ይላል? እግዚአብሔር በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ይላል። አየው፣ ይሄን ለምንድን ያላሳዩ? እነሱ ባያሳዩም እኔ አየዋለሁ። ይኸውልህ ወንድሜ፣ መርጠህ ከተማርክ ችግር ውስጥ ትገባለህ። መጽሐፍ ቅዱስን በምላት አሁን ለምሳሌ እኔ ጋር ስትመጣ አየህ፣ ይህንንም አሳየውክ ያንንም አሳየውክ። ለምንድን መሰለህ? መጽሐፍ ቅዱስ ክርስቲያንነት ዝም ብሎ በሁለት በሶስት ጥቅስ አይደለም። መጽሐፍ ቅዱስን በምላት ነው የምትረዳው። ኦኬ፣ ለአንተም ይጠቅማል። ለወደፊት ስታጠና በደንብ ብታጠና የእግዚአብሔር ቅዱሳን በመጽሐፍ ቅዱስ እንዴት ተገልጠዋል፣ ያ ክፍል የሚያወራው ስለምንድን ነው የሚለው ነገር ልታቅ ይገባል። የቅዱሳን መታሰቢያቸው ለዘላለም ነው፣ የሚጠፋም አይደለም። ኦኬ፣ የሚጠፋም አይደለም። ቅዱሳን ከሞቱ በኋላ አዋቂዎች ናቸው። ሲሳይ ከሞቱ በኋላ አዋቂዎች ናቸው። ኮመንት ኦፍ ላርግል ሜይ ቢ ፎከስ አድርገ እንድትማር። ኦኬ፣ ለምሳሌ እስቲ አንድ ክፍል ላሳየ ከሞቱ በኋላ አዋቂዎች እንደሆኑ። የሉቃስ ወንጌል ምዕራፍ 16 እንዲህ ይላል። ጥቅሱን እያስክ ነው ሲሳይ? ሉቃስ 16 19 እሺ፣ ይኸው እዚህ ጋር ይላል፣ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ጌታ ክርስቶስ ነው የሚያስተምረኝ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወርቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውን ደግሞ ሞተና ተቀበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ፣ አልዓዛርንም በእቅፉ ይላል። አየው፣ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱንም ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይላል። ሲሳይ ወንድሜ፣ አሁን የምጠይቅ አንተን፣ አብርሃም ከሞተ ረጅም ዓመት የሆነው ነው። አብርሃም እነዚህ ድሃና ሀብታሞች በምድር ላይ ሳሉ ሀብታሙ ደልቶ ተመችቶ ሲኖር እንደነበር፣ ድሃው ደግሞ ተበድሎ ይኖር እንደነበር አብርሃም በምን አወቀ? ሲሳይ መንፈስ ቅዱስ ሲሴ ወንድሜ፣ መንፈስ ቅዱስ አየህ፣ መንፈስ ቅዱስ ከእነሱ ጋር ስላለ አዋቂ ናቸው ስንል በራሳቸው አይደለም። ይሄን ነው
ቅዱሳን ያውቃሉ፣ ይረዳሉ፣ ይሰማሉ ስንል በራሳቸው አይደለም፣ መንፈስ ቅዱስ ግን ይገልጥላቸዋል ብለን እናምናለን። ምክንያቱም ሲሳይ ለምሳሌ አንድ ነገር ልጠይቅህ። አንተ ስትሞት ነፍስህ ነው ስጋህ ነው የምትሞተው? ስጋ ነው። ነፍስ ግን ሕያው ናት አይደል? አዎ። ነፍስ ባህሪዋ ምንድን? ለምሳሌ ተናጋሪነት ያመነ ሕያውነት እንዳለው ነው። ስንት ባህሪ? ነፍስህ ሶስት ባህሪ አላት ታውቃታለህ? የነፍስን ሶስቱን ባህሪ የማንም የሰው እግዚአብሔር ሶስት ባህሪ እንዲኖራት አድርገው ነፍሳችን የፈጠረልን ምንድን ነው? ይሄንን ማላቅ ተናጋሪነት፣ አዋቂነትና ዘላለማዊነት። ነፍሳት ግን በእግዚአብሔር ያመኑ ናቸው በክርስቶስ። አዎ ይኸውልህ በክርስቶስ ያመኑ ያንቀላፉ እነዚህ ቅዱሳን መንፈስ ቅዱስ ከነሱ ጋር ስላለ የነፍስ ባህሪያቸው ደግሞ አትሞትምና የጧ ተናጋሪነታቸው። ለምሳሌ በሰማይ የሞቱ ቅዱሳን ምስጋና አለ የለም? በሰማይ ወደ እግዚአብሔር እነሱ የሚያቀርቡት ነው። በሰማይ ምስጋና የቅዱሳን ምስጋና አለ ወይስ የለም? በሰማይ ማቻዩ እሱ ነው እጄ። ተስፋ ምንድን ነው? ከሞት በኋላ ህይወት አለ ትላለህ እንዴ? እሱ ያው ጌታችን ብሏል። ግን ያንን ደግሞ እንትኑን አናቆማ እዛ ሄደን አላየንም። ያው የተስፋ ቃሉን ነው እንጂ የምንሰማው። እስቲ አንድ ነገር ላሳየሽ። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ እንዲህ የሚል ቃል አለ። እንግዲህ በሰማይ ያለውን ህይወት ደግሞ ላሳየ። ዮሐንስ ራእይ ምዕራፍ 6 ቁጥር 9 ያው እንዲህ ይላል፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አዩ ይላል። ይታያል አይደል? ስለማን ነው? እነማን ናቸው እነዚህ ይላል? ስለ እግዚአብሔር ቃል የታረዱና የተገደሉ ነው የሚላየው። እነዚህ ቅዱሳን ናቸው። በታላቅ ድምፅም እየጮሁ ይላል። አየው ይናገራሉ። እነዚህ የታረዱት ነፍሳት በሰማይ እኮ ነው። ስጋ አፈር ተቀብሮ ከየት ያመጣሉ ድምፅ? ምላስ ምናምን። አየህ እሱን ነው አሁን እሱን ያዝልኝ፣ አስተውል። መናገር ለምሳሌ አንድ ሰው መስማት ተሳነው ሲሳይ ወንድሜ፣ መስማት የተሳናቸው አሉ አይደል? ያወራሉ አይደል? በምንድን ነው የሚያወሩት? በምልክት። ምልክቱ ግን ከውስጣቸው ያለውን አይደለም የሚገልጸው። እነሱማ በምድር ያሉት ነው በምልክት የሚያወሩት እኮ። ኖ እሱን አይደለም የጠየኩህ ሲሲዬ። ይኸውልህ ስጋ ለብሰው ያሉት ናቸው። የሞቱ ግን እንዴት ሊያወሩ ይችላሉ? ሲሳይ ቆይ አዳምጠኝ። ለምሳሌ መስማት የተሳናቸው ሰዎች ያወራሉ ወይስ አያወሩ? እሱማ በምልክት እኮ ቋንቋ ያወራሉ። ኖ ይኸውልህ ይሄ ምልክቱ ጣትክ በውስጣቸው የሚናገረው ነፍሳቸው የምትናገረው አይደል? በጣታቸው የሚገልጹት። ለምሳሌ እኛ ነፍሳችን የምትናገረውን በአንደበት እንገልጸዋለን አይደል? አዎ። በቃላት እንገልጸዋለን አይደል? በፊደል። እውነት ነው። እነሱ ደግሞ ነፍሳቸው የምትናገረውን በምንድን ነው የሚገልጹት? በጣቶቻቸው አይደል? በምልክት። ግን በጣቶቻቸውን ባይገልጹት ነፍሳቸው ግን አትናገርም? ከሞቱ በኋላ ኖ በህይወት ያሉትን ነው። ቆይ አሁን የነፍስን ባህሪ ያሉትማ መናገር የሚችለው ይናገራል። መናገር ማይችለው በምልክት ቋንቋ። ያው የእግዚአብሔር ደግሞ ጸጋ አለ እኮ። ቋንቋ ሲሳይ በደንብ አዳምጠኝ። ይኸውልህ ለምሳሌ የምልክት ቋንቋ ያልተማረ አንድ መስማት የተሳነው ሰው ቢኖር አያወራም? ያወራል። በምንድን ነው የሚያወራው? በቃላት አያወራም መቼም አይደል? በጣቱ በእጆቹ። ኖ በጣትም ለማውራት መማር አለብህ አይደል? ምልክቶቹን እኔ ነኝ ወይስ እነሱ ራሳቸው? እሺ ምሳሌ ልስጥህ። በቃ እኔን ውሰደኝ። እኔ ለምሳሌ መናገር አልችልም፣ በሆነ አደጋ ምክንያት መናገር አልችልም ልበል፣ ወይ በሆነ ምክንያት። እሺ መናገር አቆምኩ ማለት ምን ማለት ነው? ቃላትን በድምፄ በምላሴ እያረኩኝ መናገር አቆምኩ ማለት ነው አይደል? እሺ ግን የነፍሴ ተናጋሪነቷ ግን ይቆማል? ኧረ እንዴት ይቆማል? ሲርበህ ጎበዝ። ምክንያቱም መናገር የምን ባህሪ ስለሆነ የነፍስ ባህሪ የስጋ ባህሪ አይደለም ማለት ነው። ገባህ አይደለ? ምክንያቱም መናገር የስጋ ባህሪ ቢሆንማ ኖሮ በሆነ አደጋ ምክንያት መናገር ሳቆም መቆም ነበረበት አይደል? እስከነጭራሹ መጥፋት ነበረበት አይደል?
ግን አየህ የስጋ ባህሪ አይደለም መናገር የምን ባህሪ ነው? የነፍስ ባህሪ ስለሆነ ቃላት ሰክቼ ማውራት ባልችል ነፍሴ ግን ሁሌም ታወራለች አይደል? በጣም ጥሩ። ስለዚህ ስትሞት ስጋ ኮይክ ነፍስስ የሚሞተው? ስጋዬ። ነፍስህ አትሞትም አይደል? አዎ። ስለዚህ ነፍስህ ተናጋሪነቷን ትቀጥላለች አይደል? ምክንያቱም አልሞተችማ ከመጀመሪያው። ነፍስህ ከስጋ ተለየች እንጂ ስለሆነች መናገሯ ይቀጥላል። ጎበዝ፣ እሱ ነው ባህሪዋ ነው። ገባ? የነፍስ ባህሪ ደግሞ አይሞትም። ምኑ? ተናጋሪነቷ፣ አዋቂነቷና ህያውነቷ የሚጠፋ አይደለም። ገባሁ? ይቀጥላል መናገሯ ማለት ነው። አዎ፣ ለዚህ እኮ ነው አየህ እግዚአብሔር አዳምን ከአፈር አበጀው አይደል? ኦኬ። ልክ አዳም ግን መናገር የጀመረው መቼ ነው? ህያውነት ያገኘው እፍ ሲልበት አይደል? ልክ የህይወትን እስትንፋስ እፍ ሲልበት ወይ ነፍስ ሲዘራበት ተናጋሪ ሆነ፣ አዋቂ ሆነ፣ ህያው ሆነ አይደል? ከዛ በፊት ግን አፈር ብቻ እያለ ተናጋሪ ነበር? ኧረ እንዴት! ህያው ነበር? ገና ነፍስ የለውም እኮ። ጎበዝ። ስለዚህ አፈር የተባለው ስጋችን ስንሞት ይበሰብሳል አይደል? ነፍሳችን ትለያለች። ነፍሳችን ግን ባህሪዋ ይሞታል። የነፍስ ባህሪ አይሞትም። ስለዚህ ህያው ናት፣ ተናጋሪ ናት፣ አዋቂ ናት ማለት ነው አይደል? ያንንም እኮ ስላደለን ነው ጌታችን ጋር የምንጠለጠለው። ጎበዝ። ስለዚህ አሁን በሰማይ ቅዱሳኑ ያውቃሉ፣ ይናገራሉ፣ ይሰማሉ ስንል አንደኛ የነፍስ ባህሪያቸው እንደሆነ አወቅን አይደል? ሁለተኛ ደግሞ ከመንፈስ ቅዱስ የተነሳ ደግሞ ያውቃሉ። ምክንያቱም ክርስቶስ ምን አለ? ሐዋርያትን እንዲህ አላቸው። በዚህ በማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ላይ ምን አላቸው መሰለ? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው አይደል? አዮ እሺ፣ አሁን እኮ በስጋ የሉም ሐዋርያት አይደል? ምድሩ ዓለም ነው ወይስ አጠቃላይ የሰማዩ ዓለም? ፍጻሜ ማለት እስከ ዓለም ፍጻሜ ማለት ይመስላል። ዓለም ያው ምድር ናት። እኔ እንደማስብ ፍጻሜ እስከ ዓለም ፍጻሜ እስከ ዓለም ፍጻሜ ማለት ከምድር እስከምንሰናበት ብዬ ነው የሚይዘው እኔ። አንተ እንዴት ነው? እንደዛ ከሆነማ አሁን እኮ በስጋ የሉም ሐዋርያት። ስለዚህ ክርስቶስ ከነሱ ተለይቷል እንዴ? መንፈስ ቅዱስ ከኛ ጋር አለ። አሁን ኖ ስለአንተ አይደለም፣ እኔ ስለ ሐዋርያት ነው የምናገረው። ሐዋርያቱን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው። አይለያቸውም፣ በሰማይ ስፍራ አዘጋጅላቸዋለሁ። ጎበዝ፣ በጣም ጎበዝ። ስለዚህ አየ ቅዱሳኑ በስጋ የተለዩት ቅዱሳን ከጌታ ጋር የሚኖሩ ናቸው። አየ አይደል? ለዚህ ነው ቅዱስ ጳውሎስም ልኖር ወደ ጌታ ልሄድ እናፍቃለሁ ያለው። ለዛ አይደለ? አየ በሞት መለየቱን ወደ ጌታ መሄዱን ኑሮ ነው ብሎ ነው የጠራው። አየ ስለዚህ አበቃላቸው። እኔ ራሱ ምጓጓው እሱን አይደል ወደ አምላኬ መሄድ። ምክንያቱም መኖር ስለሆነ አየ ማብቃት አይደለም መቆም መኖር ነው። እንዲሁም በተሻለ መኖር በኃይል በጸጋ ከኃይል ወደ ኃይል ከክብር ወደ ክብር ከፍ ማለት ነው፣ ከጌታ ጋር መኖር። ስለዚህ እስከ ዓለም ፍጻሜ ከነሱ ጋር ስለሆነ በስጋ ቢለዩም ግን ደግሞ በዘላለም በመንግስቱ ደግሞ ከእርሱ ጋር ያሉ ስለሆኑ ከጸጋው የተነሳ ምን ያደርጋሉ? በምድር ያለውን ነገር ያውቃሉ፣ ያያሉ፣ ይሰማሉ። ለምሳሌ አንድ ነገር ላሳይ እስቲ። የሉቃስ ወንጌል ምዕራፍ 13 ላይ እንዲህ ይላል። ያው የሉቃስ ወንጌል ምዕራፍ 13 እንዲህ ይላል። እሺ 15 ቁጥር 15 ምዕራፍ 15 እሺ 15 ቁጥር ስንት? ምዕራፍ 15 ከቁጥር 6 ጀምሮ አንብብልን። 6 እስከ 7 እሺ 6 እና 7 ወደ ቤትም በመጣ ጊዜ ወዳጆቹን ጎረቤቶቹን በአንድነት ጠርቶ የጠፋው በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ አለ ክርስቶስ፣ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አየው፣ አስተውል። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አይደል የሚለው? በአንድ ኃጢአተኛ ንስሐ የገባው ሰው በሰማይ ደስታው ይሆናል ነው አይደለም? በምድር ላይ አንድ ኃጢአተኛ ንስሐ ሲገባ በሰማይ ባሉት ቅዱሳን በሰማይ ባሉት መላእክት ዘንድ ደስታ ይሆናል ይላል። አዎ ይላል።
በምን አውቀው ነው እነሱ ያ ሰው በምድር ላይ ያለው ሰው ንስሐ እንደገባ በሰማይ ያሉት ቅዱሳን በምን አውቀው ነው ደስታ የሚያደርጉት በሰማይ? ነፍሳቸው ስላለች መንፈስ ቅዱስ ከነሱ ጋር ስላለ አይደል? አየ ከመንፈስ ቅዱስ የተነሳ አዋቂ ናቸው፣ ህያዋን ናቸው። አንተ በምድር ላይ ንስሐ ስገባ እኛ አብረንክ ያለን እንዘምራለን አይደል? አሁን አንተ ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተምረ ንስሐ ገብተ ብትመለስ ሁላችንም እንዘምራለን፣ ደስተናል። በምድር ላይ እኛ ስንደሰት በሰማይም አንተ ንስሐ ስለገባ ደስታ ይሆናል። ለምንድን ነው በሰማይ ደስታ የሚሆነው መሰለ? በሰማይም ያለችው ቤተክርስቲያን በምድርም ያለችው ቤተክርስቲያን የጌታ ቤተክርስቲያን ስለሆነች አካሉ ስለሆነች ሁላችንም እዛ ላይ የተጋጠም ነው። አየህ? ስለዚህ በሰማይ ያሉት ቅዱሳን በምድር አንድ ሰው አንድ ክርስቲያን አንድ ደግሞ ክርስቲያን አለ ወደ ቤተክርስቲያን ሲጨመር ወደ ክርስቶስ ህብረት ሲጨመር በምድር ላይ ብቻ አይደለም በሰማይም ደስታ ይሆናል። በሰማይ በቅዱሳን መላእክት በቅዱሳን ጻድቃን ሰማዕታት ዘንድ ደስታ የሚሆነው ለምንድን ነው? በምድር ያለው ነገር መንፈስ ቅዱስ ስለሚገልጥላቸው። በጣም ጥሩ። እሺ ጥምቀት ላይ ያለን ጥያቄ ጠይቀኝ። ከዛ ዶክተር ሳሚ እድል እሰጥሃለሁ። ዶክተር ለኔ ብላ ነው የገባችው። ችግር የለውም። እስካሁን ምን ግን አገኘ ሲሳይ? አሁን የተናገረው አንዴ ሰመራይዝ እናድርገው። መክብብ ላይ ያለውን ነገር ላሳየ አንዴ እሱን ልፍታለህ። ያሬድ ወይ ገብቷል ሀሳቡ? አዎ እሱ መጽሐፎቹ የተለያዩ ስለሆኑ አጠቃላይ መጽሐፎቹ እንትን አድርጌ የምረዳውን እረዳና ድጌ ደግሞ እንገናኛለን። እሺ ጥሩ። ሌላው ጥያቄ ስዕል አድኖ ያድናሉ? ስዕል ኦኬ። እሺ በጣም ጥሩ። ስዕል ያድናሉ ወይ? እስቲ አንድ ደግሞ ላሳየ አንድ ነገር። እሺ የሐዋርያት ሥራ ምዕራፍ 19 ላይ እንደሚል ቃል አለ። የሐዋርያት ሥራ ምዕራፍ 19 ላይ ቁጥር 11 እንዲህ ይላል። 19:11 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስት ይወጡ ነበር ይላል። አሁን በደንብ አስተውል። እነዚህ ሰዎች የቅዱስ ጳውሎስን ጨርቅ እየቆረጡ ነው የሚወስዱት፣ እየቀደዱ ከላዩ ላይ። የሰማይ ነው። ጨርቁን ይወስዳሉ፣ የቅዱስ ጳውሎስን ጨርቅ። ጨርቁ ውስጥ ጳውሎስ የለም። ኦኬ። ምክንያቱም ሁሉም እየቀደዱ ወደ ቤታቸው ነው የሚወስዱት። ያ ጨርቅ ግን አጋንንት ያወጣ ነበር። ያ ጨርቅ ግን በሽተኞች ይፈውስ ነበር። ኦኬ። ጨርቁ ነው እያዳን ያለው ወይስ በጨርቁ ላይ አድሮ ኃይሉን የሚገልጠው ክርስቶስ? ጋር ያለው ይጽፋት። አንተ ታው ከኔ ጋር ሁን። ሐዋርያት ሥራ ምዕራፍ 19 እያልኩ ሐዋርያት ሥራ ምዕራፍ 19 እሺ ቁጥር 11 እና 12 እና 12። ስለዚህ አሁን የኔ ጥያቄ ለአንተ የምጠይቅህ የጳውሎስ ጨርቋ ናት የፈወሰችው ወይስ በጨርቁ ላይ ክርስቶስ ኃይል ነው የገለጠው? ፈውስ የክርስቶስ ኃይል ብቻ ነው። የክርስቶስ ኃይል ጨርቁ ላይ እንግዲህ አለ ማለት ነው። አዎ። ስለዚህ በቅዱስ ጳውሎስ ጨርቅ ላይ ጨርቋ የቅዱስ ጳውሎስ ናት አይደለ? ጨርቋ ገበያ የምትሸጥ ናት፣ በእጅ የተሰራች ናት፣ የምትታጠብ ናት፣ ሰው ሰራሽ አይደለ? ያቺ ጨርቅ ጨርቁ ግን አጋንንት የሚፈራው ጨርቅ ነበረ። ጨርቁ ልክ ሲነካው አጋንንት እየወጡ ይወጡ ነበረ። ደዌ ያለባቸውን በሽተኞች ሁሉ ይፈወሱ ነበረ። ሰው ምንድነው የሚያደርገው መሰለ? ይመጣና የቅዱስ ጳውሎስን ጨርቅ ከላዩ ላይ እየቀደደ ነው የሚወስደው። ሲወስደው ምን ብሎ ነው የሚወስደው? የቅዱስ ጳውሎስ ጨርቅ ያድነኛ ብሎ ነው የሚወስደው። ምክንያቱም መጥተው ዛሬ ቅዱስ ጳውሎስ ያልፋል፣ እዚህ መንደር ይመጣል፣ ስለዚህ ጨርቁን ወስደን የታመመ ሰው ላይ አጋንንት ያለበት ሰው ላይ እናስቀምጣለን ብለው አምነው ነው ወጥተው የሚወስዱት። አየህ፣ በዛ ጊዜ ጴንጤ ቢኖር ጴንጤ ምን ነበር የሚለው? በዛ ጊዜ ጴንጤ ቢኖር እነዚህ ሰው አምላኪ እነዚህ ጨርቅ አምላኪ ብሎ ይሰድባቸው ነበር። አየህ፣ እግዚአብሔር ግን እንደ ሰው አይደለም።
የነዚህ ሰዎች ከልባቸው ያለውን እምነት ክርስቶስ አምላክ ስለሚያውቅ በአገልጋዩ በቅዱስ ጳውሎስ ጨርቅ በዛ በምትታጠበው ጨርቅ ሰው በሰራት ጨርቅ ክርስቶስ ግን ኃይሉን ይገልጥ ነበረ፣ ማዳኑ ይገልጥ ነበረ። ይቺ ጨርቅ አጋንንት ታወጣ ነበረ፣ ድዊ ትፈውስ ነበረ። ጨርቅ ምንድነው? ጨርቋ አይደለችም የፈወሰችው። በጨርቁ ላይ ግን አድሮ ክብሩን የሚገልጠው ማን ነው? ኢየሱስ ክርስቶስ አይደል? በጣም ጥሩ። እኛም ቅዱሳት ስዕላት ስዕሉ፣ ቀለሙ፣ ይሄ እርሳሱ፣ ከለሩ፣ ሸራው ምናምን ያድናል አላልንም። በስዕሉ ላይ አድሮ ግን እግዚአብሔር በቅዱሳን ላይ ክብሩን ይገልጣል፣ ኃይሉን ይገልጣል ብለን በአዲስ ኪዳን ግን የጨርቃ አሁን እንደዚህ የሚያድን የለም እኮ። በአዲስ ኪዳን በክርስቶስ ተጠቃሏል ድነቱ። ማን ያለው እስቲ ያሳየኝ እንዴ? ክርስቶስ ማዳን ካቆመማ ዛሬም ድረስ ክርስቶስ ካላዳነማ ምን ክርስቶስ ለሚያምኑት ሁሉ እኮ ነው የሚለው። አሁን በስሙ ነው። አሁን እስቲ አንተ ለምሳሌ በጨርቅ አድነኝ ታድነኛለህ? በጨርቅ እስቲ አንተ በጨርቅ አጋንንት አውጣ የሞት አስነሳ ታስነሳለህ? ኧረ አይቻልም እንዴ? ስለ ጸጋው ስለቆመ ነው አይደለም እኮ አይደል? ምን መንፈሳዊ ብቃት ቅድስናው እንደነ ጳውሎስ ያለ ንጽህና ቅድስና ስላልተገኘብን እንጂ ይሄ ጸጋ በእኛ ዘመን ለምን ይከለከላል? አይከለከልም። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው። የጸጋውን አቁሞ አያውቅም። አዳኝነቱን አቁሞ አያውቅም። በጸበሉ ያድናል፣ በቅዱስ እምነቱ ያድናል፣ በብዙ ድንቅ ስራ ያጽናል። በመጽሐፍ ቅዱሱ እንኳን ኃይል መጽሐፍ ቅዱስን አንድ ሰው በእምነት ቢተሻሸው አያድነውም እንደ ሲሳይ። አሁን ጳውሎስ እንግዲህ የጌታችን ፍቃድ ሆኖ ነው እንትንም ታቦቱም አለ። አሁን ለምሳሌ በዛን ጊዜ ነበረና አንድ ስዕሉ ላይ ጨርስ ሲሲዬ፣ ስዕሉ ላይ ጨርስ ወንድሜ። ከዚህ አንዝላል። ቆይ ስዕሉ ላይ ጨርስ። እኛ ስዕላት አንደኛ መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጽሐፍ ቅዱሳዊ ናቸው ማለት መሰለ ለመጀመሪያ ጊዜ ራሱ ስዕል ያስተማረ እግዚአብሔር ነው። ይሄን ታውቃለህ? ስዕል አስተምሯል እንዴ? ታዲያ ሙሴን በታቦቱ ላይ ሳል ያለው ምንድን ነው? እሱንማ ታቦቱ ላይ ኃይል አድርጎለት ነው። ምንድነው ሙሴን ታቦቱ ላይ ሳል ያለው ነው ያልኩ? ምንድን ነበር ሳል ያለው? ቅረጽ ያለው? አንተ መማር አለብህ ወንድሜ፣ ይኸውልህ በጣም መማር አለብህ። እኔ ፕሮቴስታንት በመሆኑ ችግር የለብኝም። ቅድም ፕሮቴስታንት ሆኛለሁ ስትል እንኳን ደስ አለ ብያለሁ። ግን ለምንድነው እንኳን ደስ አለ ያልኩ መሰለ? ምርጫን ስለተጠቀምክ ጥሩ ነው። ሳታውቃት ግን ቤተክርስቲያኗን ግን መውጣት ግን ያሳዝናል። ምክንያቱም ቁጭ ብለህ እንደዚህ ብትማር ኖሮ ቁጭ ብለህ እያንዳንዱ ቤተክርስቲያን ምን ማለቷ ነው፣ ከመጽሐፍ ቅዱስ አንጻር ትምህርቷ እንዴት ይመዘናል ብለህ መምህራኑን ብትጠይቅ፣ አባቶችን መጽሐፍትን ብታገላብጥ፣ ኦኬ፣ ለእያንዳንዱ ነገር ቤተክርስቲያን ምንድን ነው ጥቅሷ የሚለውን ብታይ ጥሩ ነበረ። ሳትማር ወጣህ። አሁን አየሁ እኔ እንጃ ሆነ መልስ። ችግር የለውም። መማር ከፈለክ አሁንም እናግዝሃለን። ኦኬ፣ መማር ከፈለክ ማወቅ ከፈለክ አሁንም በደንብ እናግዝሃለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አሁን ከአንተ ጋር እንዲያው ማውራት የነበረብኝ ይሄን አልነበረም። ማውራት የነበረብኝ ይኸውልህ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች አሉ። ዶግማ ማለት የማይለወጥ የማይሻሻል እምነታችን ሃይማኖታችን የሆነ ትምህርት አለ። እሱ ምንድነው መሰለህ? ሚስጥረ ስላሴ። ኦኬ፣ ስላሴ፣ ከዛ ደግሞ ስጋዌ፣ የክርስቶስ ሰው መሆን፣ ቃል ስጋ መሆን፣ ተዋህዶ የምንለው፣ ከዛ ደግሞ ጥምቀት፣ ከዛ ደግሞ ቅዱስ ቁርባን፣ ከዛ ትንሣኤ ሙታን። እነዚህ አምስቱን አዕማደ ሚስጥራት ይባላሉ። አንድ ኦርቶዶክሳዊ እነዚህን መማሩ ግዴታው ነው። ምክንያቱም ዶግማው ሃይማኖቱ የሚመሰረተው እዚህ ላይ ስለሆነ። አንተ እነዚህን ተምራል ሲሳይ? እኛ ከመሳለም ቅዳሴ፣ ሰንበት የቅዳሴንም ትርጉም እንኳን እናውቀው። እኛ ዝም ብለን ቆመን ሰምተን ሰግደን፣ ሰው ደግሞ ስንሰግድ ራሱ ከኛ ፊት ሰው ከሰገደ ነው እሱን ተከትለን የምንሰግደው እንጂ የምናውቀው ነገር የለም። እሱ ስንፍናክ ነው። እሱ ስንፍናክ ይባላል። አሁን የምትነግረኝ ነገር ሁሉ የአንተ ስንፍናክ ነው። ምክንያቱም ለምሳሌ እኔ አሁን ሳይክ ታላቄ ነህ። እኔ ቁጭ ብዬ ተምሬያለሁ። ተመቻችቶልኝ አይደለም። ቤተክርስቲያኔ ማወቅ ስለምፈልግ ሰንበት ትምህርት ቤት ሄጄ፣ ኦኬ፣ ቅዳሴ ለምንድነው ማስቀድሰው? የቅዳሴ መጽሐፍ ገዝቼ በቅዳሴው ላይ ያለውን ነገር ተምሬ አንብቤ ሰንበት ትምህርት ቤት ቁጭ ብዬ ተምሬ 6-5 ዓመት ተምሬ ማንም አልከለከለኝም። ይሄን ሳረግ ፈልጌ ነው ያደረኩት። አየህ፣ አሁን አንተ የነገርከኝ ስንፍናህን ነው።
አሁን ተወሱን ያለፈ ታሪክ ነው። እኛ ምን እናውቃለን? ያሬ ስንፍና እኮ አይደል ለነገር እኮ ነው ስንፍና ምን እንደሆነ። ማርቆስ እኮ ምን አዘዘ መሰለኝ? ማርቆስ እና ጳውሎስ እኮ አንድ ቤተክርስቲያን ቁጭ ብሎ አይደል ወንጌል የኔ ስንፍና አይደል? ሲሳይ ስንፍናን ነው የምነግርህ። ለምን መሰለህ ስንፍናን የምነግርህ? ለምሳሌ ኦኬ ስንፍና ላሳይህ። ቅዳሴ ያስቀድሰህ ታውቃለህ? እኔ ትርጉሙን አላውቀውም። እዛ እኔ ስለ ቅዳሴ ልጠይቅ አይደለም። ቅዳሴ ያስቀድሰህ ታውቃለህ? እሺ ምንድነው የሚነበበው ቅዳሴ ላይ? ግዕዝኛ ነው እና ምን መጽሐፍ ይነበባል? ጣትም ይደረጋል እንትን ስም እየተጠራ ወልደ ገብርኤል ተማሪ ቅዳሴ ላይ ምን መጽሐፍ ይነበባል? ያኮ ሲሳይ እኔ ታውቂው ያሬድን የሚነበበው ስለዚህ አየው እማማ ዝናሽ እንዳው አልተማርክም ወንድሜ። አሁን ይሄን የምነግርህ እኔ በፍቅር ነው። ነገር ያለው እኮ ያሬድ አልተማርኩም በቃ ስለዚህ መማር እኮ ነው ሲሶ ወንድሜ። ይኸውልህ ላለመማር ምክንያት ካበጀህ ነገም አትማርም። ለምሳሌ እኔ የሆነ ነገር ባላቅ ከኔ ስንፍና ነው እንጂ ቤተክርስቲያን አጉደላብኝ አይደለም። ምክንያቱም በአሁን ሰዓት አሁን ቲክታክ እንኳን ከተጀመረ ሲሳይ 4 ዓመት ሆነ። እኔ እንኳን ቲክታክ 4 ዓመት ሆነኝ። 4 ዓመት ሙሉ ዩቲዩብ አለ፣ ቲክታክ አለ፣ በጣም እልፍ ትምህርቶች አሉ። ቶ ያለፈውን ህይወትን በዚህ 3-2 ዓመት ውስጥ ግን ዩቲዩብ ላይ ገብተህ 5 አዕማደ ምስጢራት ብትል ዝርግፍ ያደርግልሃል። አየው ነገረ ስላሴ ብትል ዝርግፍ ያደርግልሃል። ነገረ ጥምቀት ብትል ዝርግፍ ያደርግልሃል። ትምህርቶች ስንፍና ነው ምን ለዛ ነው እጅግ ላይ ያለውን ስማርትፎን የክርስቶስ ትምህርት፣ የጥምቀት ትምህርት፣ የቁርባን ትምህርት፣ የትንሣኤ ሙታን ትምህርት አይለየን። ለምሳሌ በስላሴ ትምህርት ልዩነታችን ልንገር። ለምሳሌ እኛ በስላሴ ትምህርት ምን እናምናለን መሰለ? መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብለን እናምናለን። በፕሮቴስታንቱ ውስጥ ብዙ አይነት ክፍልፋይ ስላለ የሆነ ግሩፕ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናል። እኛ ደግሞ አናምንም ይሄንን። ኦኬ በስላሴ ትምህርተኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ኦኬ በስላሴ ዘንድ የየራስ እውቀት የየራስ ፈቃድ የሚባል ነገር የለም። ይሄም ይለየናል። በስላሴ ዘንድ ስሜት፣ እውቀት፣ ፈቃድ እየተባለ የሚዘረዘር ነገር የለም። በስላሴ ዘንድ ያለችው እውቀትና ፈቃድ አንዲት ናት። በስላሴ ዘንድ ግን ስሜት ተብሎ የሚነገር ነገር የለም። በዚህ ከፕሮቴስታንቶቹ ጋር እንለያለን። በስላሴ ትምህርት በኩነት ትምህርት አንገናኝም ከነሱ ጋር። ወይም ኦንቶሎጂ የሚባለው ወይም አብ ለወልድ ምኑ ነው፣ ወልድ ለአብ ምኑ ነው፣ መንፈስ ቅዱስ ለአብና ለወልድ ምኑ ነው። ይሄ እንትን ምን ነው ማለት ነው። ከዊን ይባላል ወይም ኩነት ይባላል ወይም ኦንቶሎጂ ይባላል። በዚህ ትምህርት ይሄን አልነገሩህም። ልቀጥል። በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን እናምናለን። እነሱ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብለው ያምናሉ። ሁለት ባህሪ አማኝ ናቸው፣ እኛ አንድ ባህሪ አማኝ ነን። ስለዚህ በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ለቃል የሚነገረው ለስጋ ተነግሯል፣ ለስጋ የሚነገረው ለቃል ተነግሯል ብለን እናምናለን። ጥምቀት እኛ ጥምቀት የኃጢአት ስርየት ያሰጣል፣ ልጅነትን ያሰጣል፣ የዘላለምነትን ያሰጣል፣ ዳግም ያስወልዳል፣ ከአብ ከወልድ ከመንፈስ ቅዱስ ዘንድ ልጅነትን ያሰጣል ብለን እናምናለን። ፕሮቴስታንቱ አያምንም። ከመካነ ኢየሱስ ውጪ እነ ሙሉ ወንጌል እነ ቃለ ሕይወት አያምኑም። ይሄን አልነገሩህም። አየህ፣ ይሄን ቢነግሩ ጥሩ ነበረ። እኛ ግን ጥምቀት በመጽሐፍ ቅዱስ አስደግፈን የኃጢአት ስርየት ይሰጣል፣ ያልተጠመቀ ሰው አይድንም ብለን እናስተምራለን። ሰው በእምነት ብቻ አይድንም፣ አምኖ ሲጠመቅን ይድናል ብለን እናምናለን። ከዛ ደግሞ በቁርባን እኛ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ብለን እናምናለን። አምኖ ሲጠመቅ ነው። ምን አልከኝ? አምኖ ሲጠመቅ ነው ድነቱ። የሚጠመቀው ለመዳን ነው። ለመዳን ይጠመቃል፣ ግን መጀመሪያ ማመን አለበት። ካላመነማ ወደ ጥምቀቱም አይመጣም። ታዲያ እኛ በ40 ቀን የተጠመቅነው ጥምቀት ታዲያ እንዴት ነው? ኦኬ ጥሩ። እንዴት ነው መሰል ላሳይሃ። ለምሳሌ አንተ ልጅ ወለድክ ልበልህ። ዶክተር ሳምቢ ይቅርታ፣ እሺ። ለምሳሌ አንተ ቆይ ታሳየዋለሽ። ልጆች አሉ፣ ልጅ ወለድክ ልበል። ኦኬ የ1 ዓመት ልጅ ወይ 6 ወር ልጅ አለ ልበል። ኦኬ በሌላ እምነት ነበርክ። እየሰማኝ ነው ሲሳይ? አዎ። እሺ ሚዩትን አንሳ፣ አትዝጋ። የ1 ዓመት ልጅ አለ ልበል እና በሌላ እምነት ነበርክ። አንተና ሚስትህ ወደ ኦርቶዶክስ ቤተክርስቲያን ተመራችሁ ለመጠመቅና ወደ ቤተክርስቲያን ለመጨመር ወሰናችሁ አይደል? እሺ ልጅን ትታ ነው የምትመጣው። ወደ ቤተክርስቲያን ስትጨመር ልጅ ካብሮ ወደ ቤተክርስቲያን አይጨመርም።
በእኔ አስተሳሰብማ ሌላ ቦታም እኮ አስጠምቋል። በእኔ አስተሳሰብ ከሆነ ነገር ግን የጠየኩ እሱን አይደለም የጠየኩ ወደ ቤተክርስቲያን አንተና ሚስት ስትጨመሩ ልጅ ይጨመራል ወደ ቤተክርስቲያን ቦታ እኮ በእኔ ስር ያሉ ሰዎችን ከኔ የኔ ደም የሆኑ ሰዎችን እኔ ባሰብኩት መንገድ ያው ይደረጋል። ሲሲ የጠየቁ ጥያቄ ልጅ ከአንተና ከሚስት ጋር ወደ ቤተክርስቲያን እንዲጨመር ታደርገዋለህ ወይስ እንዳይጨመር ነው የምታደርገው? እንዲጨመር ነው እንጂ እሱማ። በጣም ጥሩ። እንዲጨመር የምታደርገው ለምን መሰለህ? ዮሐንስ ወንጌል ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ያው እሺ፣ ኢየሱስም እንዲህ አለ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ያለው። አስተውል፣ እዚህ ጋር ምን የተባለው? ሰው አይደለም የሚለው። ሰው ማለት የእድሜ ገደብ አለው። በቃ ሰው በአጠቃላይ ከውሃና ከመንፈስ መወለድ አለበት አይደል? በጣም ጥሩ። የክርስቲያን ልጆች ከውሃና ከመንፈስ የሚወለዱት በልጅነታቸው ነው። ምክንያቱም የክርስቲያን ልጆች ናቸውና በእናትና በአባቶቻቸው ተይዘው ወደ ክርስቶስ ይመጣሉ። ለምን? እኛ ስንወልዳቸው የስጋ ልደት ይባላል። ከስጋ የተወለዱ ይባላሉ። እዚህ ጋር ይላል ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ይላል። ስለዚህ ከአባትና ከእናት የስጋ ልደት ተወለዱ። ከአብ ከወልድ ከመንፈስ ቅዱስ ዘንድ ግን የመንፈስ ልደት እንዲወለዱ ሰው ናቸውና መብት አላቸውና ጌታም ወደ እኔ አምጧቸው ብሏልና እንዳትከለክሏቸው ብሏልና ወደ ጌታ አምጥተን እናረጋቸዋለን፣ እናጠምቃቸዋለን። ከውሃና ከመንፈስ እንዲወለዱ እናደርጋለን። ምን ስለሆኑ? ሰው ስለሆኑ። ሰው ለሆነ ሁሉ ይሄ መብት ስለተሰጠ ግልጽ ነው። ከዛ ይኸውልህ ጥምቀት ያለችው አንዲት ናት። የልጅነት ጥምቀት ትባላለች። ከአንዲት ናት። ምክንያቱም ኤፌሶን ላይ አንዲት ጥምቀት አንዲት ጌታ እንደሚል አንዲት ጥምቀት ናት። ግን ለአዋቂና ለህፃናት ስትፈጸም ግን አየህ፣ ለህፃናት በቤተሰቦቻቸው እምነት ልክ ልጅህን ልጆች የአማኝ ልጆች ከውሃና ከመንፈስ እንዲወለዱ እናደርጋለን። ኦኬ። አማኝ ያልሆኑስ? አማኝ ያልሆኑ ሰዎች ደግሞ ሲመጡ ለምሳሌ አንተ አልኩህ እኮ አሁን አንተ አማኝ አይደለህም እንበል፣ ምሳሌ ነው የምሰጥ። አንተ ትልቅ ሰው ስለሆንክ መጀመሪያ አንተ ትማራለህ። አንተና ሚስት ቁጭ ብላችሁ ትማራላችሁ። ኦኬ። ለምሳሌ ልጅ ጎረምሳ ልጅ ካለ የ18 የ19 ዓመት ልጅ ካለ አብሮ ቁጭ ላይ ይማራል። ግን የ1 ዓመት ልጅ ካለ አንተና ሚስት ትማሩና አንተና ሚስት ትረዱና አንተና ሚስት ታምኑና ልክ በዚህ በቆርኔሌዎስ የሚባለው በሐዋርያት ስለነ ሊዲያ ስለነ ቆርኔሌዎስ ሳወራ እነሱ አምነው ቤተሰቦቻቸው ተጠመቁ ይላል። አየው፣ ቤተሰብ በሚለው ጥላ ውስጥ ህፃናትም አሉ አዋቂዎችም አሉ። ስለዚህ አዋቂዎቹ ተምረው አሁን ያመነ የተጠመቀ ሚድን አይደለም የሚለው ሲሳይ፣ ያመነ የሚለው አዋቂዎችን ነው አይደል? ምክንያቱም ለማመን አዋቂ መሆን አለበት አይደል? ስለዚህ ያመነ የጠመቀ ይድናል የሚለው ለህፃናት የሚጠቀስም አይደለም፣ ሲጀመር ፈጽሞም አይደለም። ምክንያቱም ያመነ የተጠመቀ የሚለው ለትላልቅ ሆነው አዋቂያን ሆነው ማንበብ መስማት መረዳት የሚችሉ ሆነው ግን በሌላ እምነት የነበሩ ከሆኑ ተሰብኮላቸው ወንጌል ተነግሯቸው አምነው ይጠመቃሉ ማለት ነው። እነዛ ሰዎች ግንስ የ1 ዓመት ልጅ ቢኖራቸው ሊጥሉት ነው ሲሳይ? ወደ ቤተክርስቲያን ሲጨመሩ በቃ እሱ ገና ነው እኛ ብቻ ነው ወደ ቤተክርስቲያን የምንመጣው ነው ልጃቸው ሊተውት ነው? እንዴት አርገቷል ልጅ ጎበዝ። ምክንያቱም እነሱ አምነው ሲጠመቁ ልጃቸው ደግሞ በእነሱ እምነት ወደ ጌታ ይመጣል። ምክንያቱም ጌታ ምን ስላለ ልጆቻችሁን ወደ እኔ አምጡ ብሎ አይደለ? ልጆች ወደ ጌታ ሲመጡ በራሳቸው እምነት ወይስ በቤተሰቦቻቸው እምነት? ልጅ ምን ያውቃል? በቤተሰቡ ጎበዝ። ስለዚህ በቤተሰቡ እምነት ይመጣና ከውሃና ከመንፈስ ይወለዳል። ኦኬ። ከዛ በኋላ ይሄ ልጅ ከተጠመቀ በኋላ ደግሞ በቃለ እግዚአብሔር እንዲያድግ በቃለ እግዚአብሔር እንዲበረታ እንዲጎለምስ ደግሞ ቤተሰቡ ያስተምረዋል። የክርስትና አባቱ ያስተምራል። የክርስትና አባት የሚያስፈልገው ለዛ ነው። ባይዘው የክርስትና አባት ያስፈልገው ለመሰለ ከረሜላ እንዲገዛ ልብስ እንዲገዛ አይደለም። የክርስትና አባት ያስፈልገው ይሄ ልጅ እናት አባቱ እንኳን ቢያርፉ በህይወተ ስጋ ቢሞቱ ልጁን እንደ እናት እንደ አባት አድርጎ ሊያሳድግ የክርስትና አባት ነውና ክርስትናን እንዲያስተምረው መንፈሳዊነትን እንዲያስተምረው የሐዋርያትን ትምህርት እንዲያስተምረው
ለዚህ ልጅ ሞግዚት ራሱ ይቀመጥለታል። አየው። ስለዚህ እኛ ህፃናትን በልክ በቤተሰቦቻቸው እምነት ቤተሰቡ ተጠመቀ እንደሚል ሐዋርያት ሥራ ምዕራፍ 16 ላይ እንዳለው ስለነ ሊዲያ ስለነ ቆርኔሎስ እነሱ ሲያምኑ ቤተሰቡ አብሮ ተጠመቀ እንደሚል እኔ ለምሳሌ ልጅ እግዚአብሔር ቢሰጠኝ በሌላ እምነት የሆንኩኝ ወይ ኦርቶዶክስን ተምሬ ወደ ኦርቶዶክስ ብመለስ እኔም ቤተሰቤም ነው የምንጠመቀው። አየህ፣ ከዛ ልጄን በዛ ሃይማኖት ውስጥ አሳድገዋለሁ ማለት ነው። ልጆች የሚጠመቁት ለኃጢአት ስርየት አይደለም። ምክንያቱም እኛ በውርስ ኃጢአት አናምንም። የተወረሰ ኃጢአት የለም። ኃጢአት ሹካ ማንኪያ አይደለም የሚወረሰው። ልጆች የምናጠምቀው ከውሃና ከመንፈስ እንዲወለዱ ነው። ሁለተኛ ዳግም እንዲወለዱ ነው። አየህ፣ ትላልቆች ግን የሚጠመቁት ዳግም እንዲወለዱ ነው። ደግሞ ትላልቆ ነው ኃጢአትን ሲለማመዱ ሲሰሩ የነበሩ ስለነበሩ ኃጢአታቸው ይሰረይ ዘንድ ደግሞ ይጠመቃሉ ማለት ነው። ልክ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 12 ላይ ኃጢአት እንዲሰረይ ተጠመቅ እንደተባሉ ማለት ነው። ላሳይ እሱ ሐዋርያት ሥራ ያው ምዕራፍ 22 ምን ይላል? ያው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ያው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። አየው። ስለዚህ አዋቂዎቹ በማሰብ በመስራት በመመኘት ኃጢአት የሰሩ ስለሆነ ሲጠመቁ ከሌላ ቤተ እምነት ያሉ ሰዎች ሲጠመቁ ንስሐ ገብተው ስለሚጠመቁ የኃጢአት ስርየትም ያገኛሉ፣ ልጅነትም ያገኛሉ። በቅዱስ ቁርባን ደግሞ የዘላለም ሕይወትን ያትማሉ ማለት ነው። ግልጽ ነው። ጎበስ ዶክተር ሳሙን የምታሳዩ ነገር አለ እንዴ? ችግር የለውም። ከአንተ ጋር እንቀጥል። እንዴ በመሀል ደግሞ የእህቶች ድምፅ ይሰማል። ሲስተር ነች፣ እኔን ለማስተማር ነው እሷ። ኦኬ መጽሐፍ ልታሳይ ፈልጋ ስለነበር ነው ቅድም እና አለሽ። ዶክተር ሳሙን ስራ ላይ ናት በዚህ ሰዓት እሷ። ኦኬ ጥሩ። ስለዚህ ስለ ጥምቀት ያለን እንደ ባጭ ኦኬ ገለጠችልህ። ቆይ ትልቁ ላይ ላርጋት። ሚውት ላይ ነሽ እያወራሽ ከሆነ የእምነት ኦኬ 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 የሙሉ ወንጌልን የመሰረታዊ የእምነት መግለጫ ነው ያመጣችን ላየው። እሱ እኮ አያስፈልግም። አሁን ጌታ ፍለጋ ላይ ነን። ያስፈልጋል ላይ እንድታውቀስ ሁሉንም ማወቅ አለብህ ወንድሜ። ከዛ በኋላ መርምረህ ባለ አእምሮ መሆን አለብህ። አሁን እኔ ስላልኩም ብቻ አይደለም፣ እኔ ያልኩንም ሁሉ ልትመረምረህ ይገባል። ይኸውልህ ምን ይላል የሙሉ ወንጌል? ይኸው ላንብልህ ምን ይላል? መንፈስ ቅዱስ እሺ የአካላዊ አዳም ባህሪያት ለእርሱ ሰጥተውታል። ፈቃድ፣ ስሜት፣ እውቀት። ቅድም ያልኩ ማለት ነው። ፈቃድ፣ ስሜት፣ እውቀት። መንፈስ ቅዱስ ያውና አካላዊ አቋም ያለው ሰው የሚሰራውን ስራ ይሰራል። መንፈስ ቅዱስ ይመረምራል፣ ይናገራል። ስለ ስላሴ ያለውን ነገር ቅድም ያልኩ ማለት ነው። አየው። በአዲስ ቋንቋ እስከ መናገር እኮ ይላል እሱ መንፈስ ቅዱስ። ግን እኛ መንፈስ ቅዱስ እኮ ናፈቀን፣ አይተነው ማናውቅ። እሱ ሌላ ነው። መንፈስ ቅዱስ መገለጫው ሲሳይ፣ መንፈስ ቅዱስ መገለጫው ትህትና፣ ፍቅር፣ እርቅ፣ ንስሐ፣ ሰላም፣ እርጋታ፣ ትዕግስት፣ ጥበብ። ጥያቄ እኮ ነው። አሁን እኛ ከመሳደብ ውጭ ስለ መንፈስ ቅዱስ አናውቅም። ስለኛ አታውራኝ ሲሳይ፣ ስለ ራስ አውራ። እኔ ተሳድቤ አላውቅም። ስለ ራስ ኃጢአት የምታወራ ከሆነ ንስሐ መግባት ነው። እኛ እያልክ አታውራ። ብቻ ነው እንደ ገነት የምገባው እኛ የእግዚአብሔር ቃል። ስለ ራስ አውራ ወንድሜ። እኛ አትበል። ይኸውልህ እኛ ተሳዳቢ አትበል። አንተ ስለ ራስ ነው የምታወራው፣ ስለ ራሴ በቃ። ስለዚህ አንተ ንስሐ ግባ፣ ለእኔ አትንገረኝ። እሱን ተሳዳቢ ከሆን ከኔ ጋር አይደለም የምጨርሰው፣ ከእግዚአብሔር ጋር ጨርስ። ንስሐ ተሳዳቢ እኮ አይደለም ማለት ጄኔራሊ እንትኑን ስናየው እኮ አጠቃላይ ማለት ነው። አጠቃላዩን ተው ሲሳይ፣ አጠቃላይ አይጠቅምም። ህይወትህ ለብቻክ ነው የሚውልህ። አንተ ራስን ማዳን ነው በቃ። አሁን ለምሳሌ እኔ ስለ ዶክተር ሳምሪ ኃጢአት አያገባኝም። የሚያገባኝ ስለ እኔ ኃጢአት ነው። የበዛው ሸክሜ የኔ ነው፣ የበዛው በደሌ እኔ ነው። ስለዚህ ስለ ራሴ ነው የምጸልየው፣ ስለ ራሴ ኃጢአት ነው ንስሐ የምገባው። አየህ፣ የራሴን ድካም በቃ ሌሎቹ ላይ አላክኬ እኛ እያልኩኝ መሻፈን አያስፈልግም። አሁን ስለ ራሳችን ነው። አንድ ይሄን እናንበው ይላል። ወደ እግዚአብሔር ስንጸልይ የጸሎታችን አድራሻ ለአብ ነው፣ በኢየሱስ ክርስቶስ ስም በመንፈስ ቅዱስ እንጸልያለን ይላል። አየው፣ አሁን እኛ ስንጸልይ
በቤተክርስቲያን እግዚኦ ማርነ ክርስቶስ ሲባል ሰምተህ ታውቃለህ ሲሳይ? አዎ እሱማ እንዴ እኛ ቀጥታ ክርስቶስን ለምነዋለን። አየው ምን እያልን ማረን ራራልን እያልን እንጸልያለን። ተለመነን ይቅር በለን እያልን ኦኬ። ስለ ልጅም እሱ ነው አይደል ያሬድ? ምህረት ሁሉ በስሙ ላመነ ብቻ ነው ጽድቅን የሚያገኘው። በስሙ ያመኑ ሁሉ የዘላለም ሕይወትን እንዲያገኙ ይህ የተሰጠን ጸጋ ነው። ግን ማመን ብቻ ግን አያድንም። ምክንያቱም አንድ ሰው አምኖ ንስሐ ካልገባ አምኖ ስጋው ደግሞ ካልተቀበለ ካልተጠመቀ የዘላለም ሕይወት የለው። በክርስቶስ ማለት ነው አምኖ። አዎ በክር ይወለ እዚህ ያዕቆብ መልእክት ላይ እንዲላል አሳየ። ያዕቆብ መልእክት ላይ አሁን እኮ ችግሩ አየህ፣ ሁሉን ነገር አላሳዩሁም። ወንድም ፕሮቴስታንቶቹ አልነገሩህም። ብዙ ነገር መርጠው ነው የነገሩ። እኔ ግን ሁሉን ነው የማሳየ። ያዕቆብ መልእክት ምዕራፍ 2 እንዲላል ያው የሚያድነውነት የቱ እንደሆነ ሲናገር ምን ይላል? ያው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አስተውል። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር የሞተ ነው ይላል። አየው፣ ስራ የሌለው እምነት የሞተ ነው። ስራው ምንድን ነው? በጣም ጥሩ። ስራው ምን መሰለ? እግዚአብሔር የሰጠን ከእግዚአብሔር የተሰጠን የምንሰራቸው ጸጋዎች አሉ። እኛ እንድንሰራቸው የታዘዝ ነው። ምን? ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ቅዱስ ቁርባን የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ንስሐ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። እምነት ከእግዚአብሔር የተሰጠን ነው እንድናምን። አየህ፣ እነዚህን መስራት አለብህ። መስራት አለብህ ማለት ነው መተግበር አለብህ፣ መታመን አለብህ፣ እነዚህ ማድረግ አለብህ። አንድ ሰው እኔ ለምሳሌ አንተ የዘላለም ሕይወት እንዳገኝ ምን ላድርግ ብትለኝ ምን እንደምልህ ታውቃለህ? የመጀመሪያው 5 ነገሮች ያዝላለሁ። ምን? እምነት፣ ንስሐ፣ ጥምቀት። አየው፣ አስተውል። እምነት አልኩ፣ ንስሐ አልኩ፣ ጥምቀት አልኩ፣ ቅዱስ ቁርባን። አራቱን ያዝልኝ። እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን። እነዚህን የእግዚአብሔር ጸጋዎች ናቸው። ስለዚህ እነዚህን ልታደርጋቸው ልትፈጽማቸው የሚገቡ መንፈሳዊ በረከት፣ መንፈሳዊ ጸጋ፣ መንፈሳዊ ልጅነት የሚያሰጡ ጸጋ ይዘምሰን የምናገኝባቸው ጸጋዎች የምናገኝባቸው ህይወት የምናገኝባቸው ትምህርቶች ናቸው። ከእግዚአብሔር የተሰጡ ጸጋዎቻችን ናቸው። በዚህ ደግሞ ወደ ዘላለም ሕይወት ያገኘ ሰው ደግሞ በመንፈሳዊ ፍሬ ከዚህ ጋር ስራ የተባለው መንፈሳዊ ፍሬ ነው። ፍቅር፣ ትህትና፣ ድሃን መርዳት፣ ባልንጀሮችን መውደድ፣ ኦኬ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ የተቸገሩትን መርዳት፣ ባልንጀራ እንደራስ አድርገህ መውደድ፣ በመንፈሳዊ ፍሬ መመላለስ ሁሉ እነዚህ ምን ይባላሉ መሰለህ? የጽድቅ ፍሬ ይባላል፣ ወይም የጽድቅ ስራ ይባላሉ። ስለዚህ እምነትህ በስራ የጽድቅ ስራ ከሌለው የሞተ ነው። በጣም ጥሩ። ያው ስለዚህ ምን አለ? ያው ቅዱሳን ግን ገነት አንወርስም። በኢየሱስ በማመን ብቻ ነው ገነት የሚገባው። አውራሹም እሱ ብቻ ነው። ይኸውልህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው የሚገኘው። በፍጡር የዘላለም ሕይወት አይገኝም። አንዴ ስማኝ። የዘላለም ሕይወት ስንል ምን እያልን እንደሆነ ይገባል ሲሳይ? የዘላለም ሕይወት ስንል ቤዛነቱን እያወራን ነው። ደሙን ማፍሰሱን እያወራን ነው። የመስቀሉን ስራ እያወራን ነው። ስለዚህ የመስቀሉን ስራ ስናወራ መልአክ ተሰቀሉ ብለን አናስተምርም። ቅዱሳን ተሰቀሉ ብለን አናስተምርም። የዘላለም ሕይወት ስናወራኛ ስለ ቤዛነቱ ነው የምናወራው። በደንብ ክሊር አድርገን ነው የምናወራው። አየህ፣ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ቤዛነት ነው የተገኘው የምናገኘው። ኦኬ፣ ይሄን የዘላለም ሕይወት ያገኘ ሰው ግን ምን አለው? የሚያግዙት መላእክት አሉት። የሚያግዙት በጸሎታቸው የሚያገለግሉት ቅዱሳን አሉት። ይሄን ታምናለህ ወይስ አታምንም? መጽሐፍ ቅዱስ አሳየህ ማስረጃ። በጌታ ፊት እንደሚጸልዩ ነው። አዎ፣ ስለኛ እንደሚጸልዩ። ኦኬ፣ አስተውል። አሁንም በደንብ ስማኝ። እሱ አለ መላእክቶች አሁን ስለኛ ማሳይክ ነው። አዎ፣ በደንብ ግን ስማኝ። ይኸውልህ የዘላለም ሕይወት የሚገኘው ያለ ክርስቶስ የዘላለም ሕይወት አይገኝም። ተስማማን? ይሄንን
ሳትጠመቅ ክቡር ሥጋውን ክቡር ደሙን ሳትጠጣ ሳትበላ ንስሐ ሳትገባ የዘላለም ሕይወት አታገኝም። ይሄን ተስማማን? አዎ በደንብ ነው። በጣም ጥሩ። ይሄን የዘላለም ሕይወት ያገኘ ሰው ግን የመላእክት እገዛ አለው። መላእክት ያግዙታል። በዕለት ዕለት መንፈሳዊ ሕይወቱ ተጋድሎ ላይ መላእክት ያግዙታል፣ ያገለግሉታል። ኦኬ። ለምሳሌ ዕብራውያን 1:14 ላይ እንዲህ ይላል። ዕብራውያን 1:14 የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን 1:14 እንዲህ ይላል። ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ይላል። እሱ ነው እንጂ የሚያዛቸው መላእክቶችን ምን ማለት ነው? እኛ እናዛቸዋለን። አልገባኝም። እግዚአብሔር መላእክት እኮ ነው አይደል? የእግዚአብሔር መላእክቶች ናቸው። የእግዚአብሔር መላእክት እናዛቸዋለን የሚለው ነገር አልገባኝም። ምን ማለት ነው? እናዛቸዋለን ለኛ የሚታዘዙ ናቸው እንዴ? አዎ ላሳይ። እሱን ደግሞ ስለኛ ሲማልዱ ሲጸልዩ ላሳይ። እሺ ምን ችግር አለው? ላሳይ። ስለኛ ሲጸልዩ ስለምኑ ማራቸው ሲሉ ላሳይ። አዲስ ኪዳን ነው። በብሉይ ኪዳን በአዲስ ኪዳን ማሳያለሁ። ችግር የለው። በአዲስ ኪዳን አድርግልኝ። በሁለቱ ነው ማሳየ። እኔ የብሉይ ኪዳንም የአዲስ ኪዳን መጽሐፍ ተቀባይ ነኝ። መርጬ ተቀባይ አይደለሁም። እኔ ኦርቶዶክሳዊ ክርስቲያን ነኝ ወንድሜ። በአዲስ ኪዳንም ያለው እግዚአብሔር በብሉይ ኪዳንም ያለው እግዚአብሔር ለእኔ አንድ ነው። ኦኬ። ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 እንዲህ ይላል። እሺ ትንቢተ ዘካርያስ ምዕራፍ 1 ያው ቁጥር 12 ያው እሺ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ምን እያደረገ ነው? ሲሳይ ጠየቀ። ምን እየጠየቀ? ፍርድ ነው ምሕረት ነው ብቻ እየጠየቀ። ከኔ ጋር ካልሆንክ እኮ እየደከምኩኝ ነው ወንድሜ። የማታዳምጠኝ ከሆነ ድካም ነው የሚሆነው። እሺ ያው ፍርዱን ነው የጠየቀው። ፍርድ አይደለም የጠየቀው። አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው ነው የሚለው። ምን የጠየቀው? ምሕረት። ስለዚህ ስለማን የጠየቀው? ስለራሱ ነው ምሕረት የጠየቀው። መልአኩ በኢየሩሳሌም ከተማ ለነበሩ ሰዎች ማለት ነው የጠየቀው። ምን ስለነበሩ? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ጌታ የተቆጣቸውን ለምን ምሕረት አታደርግላቸውም ነው? አዎ። ስለዚህ መልአኩ ስለማን እየጸለየ ነው? ስለ እስራኤል አይደል? ስለ እስራኤል እግዚአብሔር ምን እንዲያደርግ? ምሕረት እንዲሰጣቸው ነው። ስለዚህ ለሰው ልጆች ምን እያደረጉ ለእስራኤሎች ወይ ለሰው ልጆች ምን እያደረጉ ነው? ጥፋት አጥፍቶ ነበር ማለት ነው። ምሕረት እየለመኑ ነው። መልአኩ ምሕረት እየለመነ ነው። አዎ ከእግዚአብሔር ከቁጣው እንዲመለስ እንዲራራ መልአኩ ምሕረት እየለመነ ነው። ስለማ ስለ 70 ዓመት ስለተቆጣቸው ኢየሩሳሌም ሕዝቦች እና ይሁዳ ከተሞች አይደል? በጣም ጥሩ። እግዚአብሔርም መልሶ ከኔ ጋር ይናገር የነበረው መልአክ በመልካምና በሚያጽናና ቃል መለሰለት ይላል። አየው። እሺ ልቀጥል። ደግሞ ይሄ በብሉይ ኪዳን ያሳየው። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር አስተውል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ስልክ ገብቶ ስለነበረ ያሬድ ማቴዎስ እንትን ያለ 18 10 ስልክ ገብቶብኝ ስለነበረ ችግር የለውም። 18 10 እሺ ያው ከኔ ጋር አንብብ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ክርስቶስ ተናገረ ይሄንን። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና።
እሺ መላእክቶቻቸው የነዚህ ጠባቂ መላእክት ስለማን ነው የእግዚአብሔርን ፊት የሚያዩት? ስለማን ነው? ስልክ እያስቸገረን ነው፣ አልሰማሁም። አሁን ጥሩ በቃ በሌላ ቀን እንቀጥላለን። እሺ ቆይ ስልኩ አሁን ዘጋው ስልኩን። በጣም ጥሩ ግን አንድ ነገር ማጠቃለያ መጠይቅ ማለት ነው ያሬድ፣ አንድ ማጠቃለያ መጠይቅ። አሁን መንገዶች ሁሉ ያወዛገቡ መጽሐፍ ቅዱስን ለመረዳትም የተቸገረ ማለት ነው። ክርስቶስን ብቻ ካመለከ የሚደብረው ቅዱሳን የለም፣ ወይም ደግሞ እግዚአብሔርም አያዝንም። የምናመልከው አንድ ጌታ ኢየሱስ ክርስቶስን ብቻ ነው። በሱ በኩል የዘላለም ሕይወትን ማግኘት እንደሚቻል ግን ተረድቻለሁ። ልክ ነኝ አይደል? ኦኬ በጣም ጥሩ። እንደዚህ አሁን የነገርከኝ ዝም ብሎ አቋምክ ነው እንጂ ትምህርት አልነገርከኝ። እኔ ትምህርት ነው ያወራሁክ። አንተ ዝም ብለህ የራስህን አንድ ቅዱስ ሐሳቡ አጠቃላይ ስንሄድ ማለት ነው ሲሳይ አዳምጠኝ። በክርስቶስ ብቻ ጽድቅ እንዳለ ነው አይደል? ሲሳይ አዳምጠኝ። እኔ ስለ ትምህርት ነው የማወራ። አየህ አንድ ሰው ትምህርቱን ከተማረ በኋላ ነው። ይሄ ትምህርት አይደለም እንዴ? አንዴ ስማኝ። ኦኬ አሁን እስቲ በክርስቶስ ብቻ ስትል ምን ማለትክ እንደሆነ እስቲ ንገረኝ። አሁን እኔ ብቻ እላለሁ። ብቻ ስል እኔ አብራራዋለሁ፣ አንተ ደግሞ ታብራራልኛለህ። እስቲ አሁን አንተ የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው፣ ጽድቅ ያለው በክርስቶስ ብቻ ነው ስትል ብቻ ማለትክ ማለት ነው ንገረኝ። በማመን ነው። ከሰማይ በታች የተሰጠ ስም እሱ ብቻ ነው። ሌላ መዳኛ መንገድ እንዳሌለ ይናገራል መጽሐፉ አይደል? ብቻ ማለትክ ነው ንገረኝ። በእምነት በማመን ያው ስራ ሊኖር ይችላል። አሁንም አልገባኝም። ብቻ የሚል ክፍል ስጠኝ። የሚሰራው ስራ ይኖራል። ብቻ የሚል እኮ ቃል የለም መጽሐፍ ቅዱስ ውስጥ። ብቻ የሚል ስጠኝ። የለም እኮ ከየት ነው ያመጣው ብቻ የሚል ትምህርት? ታዲያ አምላካችን እሱ ብቻ አይደል? አምላክ ማን ነው እኮ አላልኩም እኔ። አምላክ ማን ነው አላልኩም ወንድሜ። ምን ሆናል? እኔ አሁን ያሬድ በኢየሱስ ክርስቶስ በማመን ሌላ መንገድ ባልሄድ ቅዱሳን ሌላ መንገድ ማለት ነው። ለምሳሌ አሁን በቅዱሳን በኩል እሱም ራሴ የልጅነት ስልጣን አለኝ። አየው አሁን ይሄ ነው ልዩነቱ። አየው ሲሳይ አሁን ሲጀመር ስለ ዘላለም ሕይወት ስናወራ ስለ መስቀሉ ስራ እያወራን ለምንድን ነው ቅዱሳንን መከታቸው? ማን ክተት አለ እንዴ? አሁን እኮ ችግሩ ጴንጤ ስለሆንክ አንተ እኛ የማንለውን ነገር ትላላችሁ ብለህ እኮ ነው የምታወራው። ይሄ እኮ በጣም ውሸት ነው። እኛ የዘላለም ሕይወት በቅዱሳኑ በክርስቶስ ተጨማሪ በቅዱሳኑ ያለ ማንም የለም አንልም። ክርስቶስ ቤዛነቱን እሱ ብቻ ነው ቤዛ፣ እሱ ብቻ ነው አዳኝ። እርሱን ሰው ካላመነ የእርሱን ቤዛነት ካልተቀበለ ካልተጠመቀ ስጋው ደግሞ ካልበላ ካልጠጣ የዘላለም ሕይወት የለውም። ከዛ በኋላ ያለው የቅዱሳኑ ምልጃ እገዛ ነው። አንዳችን ለአንዳችን አንዱ ስለ አንዱ የሚጸልየው ጸሎት ነው፣ እገዛ ነው ብለን ነው የምናስተምረው። እንድንጸና እንድንበረታ መንፈሳዊ ፍሬ እንድናፈራ ዕለት ዕለት ባለው መንፈሳዊ ውጊያ ላይ አንዱ ስለሌላው ይጸልያል፣ እገዛ ነው። አሁን እኮ ችግሩ እንዳልኩ ነው። እኛ የማንለውን ትላላችሁ እያላችሁ የምታሹት ነገር ነው ችግር ውስጥ የከተተ ያለው አለ። እንደ ቅዱሳኑ ወደ እግዚአብሔር ከእግዚአብሔር ጋር ማውራት አልችልም። እኔ እንደ ቅዱሳኑ እያወራክ ነው አሁን። እኔ እንጃ እኔ አንተን የምታውቀው ህይወትን እያወራክ ነው አሁን። የለም መብቱ አለኝ የለኝም። ቅድየውልህ እኔም ቅዱስ ነኝ እናንተም ቅዱሳን ሁሉ ተብሎ ሰጥቶናል። አንተ በመንፈሳዊ ከበረታ ይኸውልህ ስማኝ፣ ቅዱስ ጳውሎስ እኔ ክርስቶስ እንደመሰስኩ እናንተን የምሰሉ ብሏል አይደል? በቃ ስለዚህ ጳውሎስን መስለሃል አንተ። ቀጣይ ስራ ይጠበቅብኝ ይሆናል ግን መሆን ይችላል። በቃ በርታ በርታና ደግሞ ከተቀበል በርታ። ይኸውልህ ወንድሜ ጳውሎስን ለመሆን የጳውሎስን ፈለግ መከተል አለብህ። ጳውሎስ ይጾም ነበር፣ ይጸልይ ነበር፣ ይጋደል ነበር፣ መንፈሳዊ ፍሬ ያፈራ ነበረ፣ ትሁት ነበር። ራሱን እኔ እንደ ኃጢአተኞች አንዱ ነኝ ይላል፣ ወራዳ ነኝ ይላል፣ ራሱን ዝቅ ያደርጋል። በጣም ትሁት ነው። መዳኔን እንዳላጣው እተጋለው፣ ሌሎቹን ወደ ብርሃን አምጥቼ እኔ ደግሞ የተጣልኩ እንዳልሆን ስጋዬን እጎስመዋለሁ እያለ ስጋውን የሚጎስም ነው። በጾም በጸሎት የሚተጋ ነው። በመንፈሳዊ ፍሬ የተገለጠ ነው። በፍቅር በትትና የተገለጠ ነው። ኦኬ ሶ የእሱን ሕይወት ተከተል። የእሱን ሕይወት ከተከተልክ
ለአንተ የቅዱሳን ሕይወት በሕይወትህ ይታያል ማለት ነው። አየህ፣ ያ ደግሞ የቅዱሳን ሕይወት ደግሞ መጾም፣ መጸለይ፣ ስጋን መጎሰም፣ መንፈሳዊ ፍሬ ማፍራት፣ መጋደል፣ ይህን የምታገኘው ደግሞ በኦርቶዶክሳዊ ቤት ውስጥ ነው እንጂ በፕሮቴስታንት አታገኘውም። ይህን ግልጹ እነግርሃለሁ። እሺ፣ ስጋና ደሙን የተቀበለ በኢየሱስ ክርስቶስ አዳኝነት አምላክነቱን የተረዳ ሰው በሰዎች ፊት መመስከር አለበት። ክርስቲያናዊ ግዴታ ነው። ክርስቲያናዊ ነው። አልገባኝም። ለምሳሌ ስለኔ በሰዎች ፊት የሚመሰክርልኝን እኔ ደግሞ በአባቴ በአብ ፊት መሰክርለታለሁ ይላል እና ይሄን ነገር ያየሁት እንግዲህ ፔንቶች ጋር በየመንገዱ አሁን የሚመሰክሩት እነሱ ናቸው። ኦኬ፣ የሚገርም ነገር በየመንገዱ ስለሰበክ ሰበክ አይባልም። ልንገርህና ለምን መሰለህ? ለምሳሌ ስጋና ደሙን ተቀበለ በሱ አምነ ከሰበክ ተሰብካል። ስማኝ ልንገርህ፣ ለምን እንደማይባል ልንገርህ። ኦኬ፣ ጥበብ ከሌለው ስብከትህ ዝም ብሎ ጩኸት ከሆነ ጩኸት ነው። ቅዱስ ጳውሎስ እንደተናገረው ጥበብ ያልተሞላበት ስብከት፣ ጥበብ የሌለው ስብከት። ለምሳሌ ለቅሶ ቤት ሄደህ ዝም ብለህ ኢየሱስ ጌታ ነው ያልክ ብጮህ የሚያዳምጥ የለም። ኦኬ፣ አሁን የፕሮቴስታንቱ ችግር ይሄ ነው። እኔ ፕሮቴስታንቱ በየመንገዱ የሚያደርገው ለእኔ ብጠይቀኝ ግብዝነት ነው። ኦኬ፣ ሾ ኦፍ ነው ብዬ ነው የምነግርህ። ለምን ብትለኝ ሰው ባስ እየጠበቀ እንዲሁም ጭራሽ በጣም እየጮሁ በጣም የማይሆን ነገር በቃ እያደረጉ ስለሆነ እንደው የሚያዳምጣቸው የለም። ግን ምን ብታደረግ በፍቅር ብሰብክ፣ ለምሳሌ ወንድሜ ዛሬ ወንጌል ብነግርህ ፍቃደኛ ነህ ብለህ ብትጀምር፣ አይ አይደለሁም ካለ ይሁን እሺ በቃ እግዚአብሔር ቢረዳ በሌላ ቀን እንገናኛለን ብትለው፣ አየው ጥበብ ይባላል። የዛን ሰው ልቡን ሳታዘጋጅ ጆሮን ሳታዘጋጅ እንዴ ሐዋርያቱ እኮ ባይዘወይ እኮ ዝም ብለውም አይደለም እኮ የሚሰብኩት፣ ጥበበኞች ነበሩ። ምን ቦታ ላይ ምን መናገር እንዳለባቸው፣ የት ቦታ ላይ ምን መናገር እንዳለባቸው ያውቃሉ። ቅድም እንዳው ለቅሶ ቤት ሄደህ ኢየሱስ ክርስቶስ ጌታ ነው ብትል ከሐዘናቸው አልተጽናናቸውም። ይልቁንም ገብተህ ሐዘን ምንድን ነው በክርስትና አየህ፣ ሐዘንን የሚያበረታ መንፈስ ቅዱስ በመጽሐፍ ቅዱስ ሐዘን ያጋጠማቸው ሰዎች እንዴት ተጽናኑ? ጌታስ ምንድን ነው? ትንሣኤ ሙታን ህይወት ምንድን ነው? አየህ፣ ብልህ ካልሆንክ ጠቢብ ካልሆንክ ቦታውን አይተህ ሁኔታውን አይተህ ካልሆነ በስተቀር በተለይ ኑሮ ላጎሳቆለው ሰው የኑሮ ውጣ ውረዱ በዝቶበት ትራንስፖርት አጥቶ ፀሐይ ደብድቦት አይምሮ ለዛ ለሰው ሄደ ዝም ብለህ ብጮህበት ዋጋ የለውም። ሲስዬ ይህ ግብዝነት እውነቱን ለመናገር በጣም መንፈሳዊ ሰዎች ብልሃተኞች ናቸው። ሐዋርያት በጥበብ በፍቅር ኦኬ፣ ዝም ብሎ ሰውን እየሄዱ የሚያደነቆሩ አልነበሩም። ሐዋርያት የሚገርም ሰዎች እንዲያዳምጧቸው ራሱ ጠይባን ነበሩ። ስብከታቸው በግብዝነት አልነበረም። ኦኬ፣ ስብከታቸው ሁሉ በጠይብ የተሞላ ነው። ስለዚህ አንድ ሰው ዝም ብሎ መንገድ ላይ ወጥቶ ስለጮኸ በቃ ጌታን ሰበከ፣ ይሄ እቺ ስታይል ናት፣ ሙድ ናት ወንድም አለም። ይልቁንስ እሺ፣ በጣም ጥሩ ጥበብ ያስፈልጋል ወንጌልን ለመናገር። አንደኛ ወንጌል ለመናገርም ወንጌል መማር ያስፈልጋል። ደቀ መዝሙር አለ፣ ጎበዝ፣ ብዙ ነገር አለ ወንጌልን ለመስበክና አሁን ግን ማርቆስ ያዘዘው ነገር አለ። ቤተክርስቲያኒቷ እንግዲህ እንደምንሰማው ከሆነ ምንድን ነው ያዘዘው ማርቆስ? ሐዋርያቶች ቅብብሎሽ ማርቆስ ምንድን ነው ያዘዘው? ቆይ ልመጣልህ ነው። መጀመሪያ ያዘዘውን ንገረኝ። ምንድን ነው ያዘዘው ማርቆስ? ማርቆስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል። በጣም ጥሩ። አሁን እኛ ምን እያደረግን ነው? ቤተክርስቲያኑ እንዴት ነው? ሲሳይ አንዴ ቆይ። አሁን እኔ ምን እያደረኩኝ ነው? እኔ ጋር አሁን ሌሊት ነው፣ እንቅልፌን አጥቼ ካንተ ጋር እያወራሁ ነው። አንተ አሁን በሚዲያ እያስተማርክ ነው። ነገር ግን ሚዲያው ባይመጣስ? ሚዲያው ባይኖር ኖሮ ዓለም ሁሉ አይገርም እንዴ? ወንጌል ሚዲያ ባይኖር ኖሮ እኔ ጅማ ሄጄ አስተምሬ አውቃለሁ፣ አዋሳ ሄጄ አስተምሬ አውቃለሁ። አቅሜ በቻለው ሁሉ ሄጄ ተምሬም አስተምሬም አውቃለሁ። አንተ አልነበርክም። አንተ ጋር እየመጣን አቴና ሲያዝን አይደለም የምናገለግለው። አገልግሎት ሲጀመር መጀመሪያ ታይታ ወይም ሾው ኦፍ ድራማ አይደለም፣ ተውኔት አይደለም። አገልግሎት ከእግዚአብሔር ጋር ተነጋግረህ ኦኬ፣ በትዕቢት ሳይሆን ድብቅ ብለህ በትህትና የምታደርገው ህይወት ነው።
ለአንተ ወይ ለሰው በቃ ለወጣ ነው በቃ እንዲህ ነው በዚህ ገብቶ እያለ የምናደርገው አይደለም። በቤተክርስቲያናችን የአደባባይ በዓላት አሉ። ሲሳይ በደንብ ስማ። ለምሳሌ ቤተክርስቲያን በአደባባይ ትሰብካለች፣ ታስተምራለች፣ በሰርግ ጉባኤ ታስተምራለች። የአደባባይ በዓላት አሉ። ስብከቶቿን፣ ትምህርቶቿን የምታደርግበት መስቀል፣ ጥምቀት፣ በጣም የአደባባይ በዓላት ብዙ አሏት። ይኸው 2000 ዓመት ሞላት። በእነዚህ በአደባባይ በዓላት ሁሉ ዓለም ላይ ያለችው ቤተክርስቲያን ሁሉ በገጠሪቷም ያለችው ሁሉ ስለ ነገረ ክርስቶስ፣ ስለ ልደቱ፣ ስለ ጥምቀቱ፣ ስለ ነገረ ስቅለቱ እያነሳች እየዘመረች እያስተማረች 2000 ዓመት ሞላት። ፕሮቴስታንት ስብከት ሳይጀምር ማለት ነው። በየአደባባዩ ፕሮቴስታንት ስብከት ሳይጀምር ኦርቶዶክስ በየአደባባዩ ትሰብክ ነበረ። አሁን እሱ አይደለም የሚጠቅመን ሲሳይ። አሁን የሚጠቅመን መሰለው ወንድሜ፣ የሚጠቅመን አንተ ተማር። አንተ ቁጭ ብለህ ወይ ፕሮቴስታንትን በስርዓቱ ቁጭ ብለህ ተማር፣ ወይ ኦርቶዶክስን በስርዓቱ ቁጭ ብለህ ተማር። ምክንያቱም ኦርቶዶክስ ሳታውቃት ነው ጴንጤ ሆንክ። የምሰጥን ጥቅሶች ሁሉ አታውቃቸውም፣ ምክንያቱም አላስተማሩም፣ አልነገሩህም። ቁጭ ብለህ ተማር። በሌላ ቀን መተን እንገናኝ፣ ጥያቄዎችን ይዘና እኔም ፕሮቴስታንት ነኝ ስላልከኝ እጠይቃለሁ። አንተ ተስማማን ወንድም አለ። ግን ያው አሪፍ ነው፣ ይሻላል። እናንተ አሪፍ ነው የእናንተ። አሁን ያሬድ ልደት ጥሩ ነው፣ ግን ያሬድ አንድ እውነታ ቅኔና እንትን ነው የምንማረው የሚሉ አባቶችን ያው በየሚዲያ እያየ ነው። አንተ ሲሳይ አንተ አሁን ይኸውልህ፣ ይቅርታና ወንድሜ አንተ ተስተካከል መጀመሪያ። ሲሳይ ይኸውልህ፣ አሁንም አስቆማል። ሲሳይ ይኸውልህ፣ እኔ ስለ ትምህርት ሳወራ አንተ ሀሜት ነው ያዝከው። ቶ ሀሜቱን እስቲ ራስህን አድን መጀመሪያ። ራስህን አንዴ ስማኝ። ስንፍና ክሎ አንተ አለመማር ስንፍና ክሎ። ስልክክ ላይ ስማርትፎን አለ፣ ዩቲዩብ ላይ ገብተህ ለምሳሌ ላሳይህ። ቆይ አንዴ አንተን ስንፍና ላሳይህ። ችግሩ ስንፍናን ቤተክርስቲያን ላይ ያላከክ ነው አንተ። ለምሳሌ አንድ ትምህርት ላሳይህ። ቁርባን ብዬ ብጽፍ የሚወጣውን የትምህርት ማለት ላሳይህ ዩቲዩብ ላይ። እሺ ይታያል። ሚስጥረ ቁርባን ይታያል። ሚስጥረ ቁርባን የሁሉ ትምህርት ዲያቆን ሄኖክ ኃይሌ ይኸው ይታያል። የአባ ገብረ ኪዳን ትምህርት ሚስጥረ ቁርባን፣ ቅዱስ ቁርባን ይታያል። ቅዱስ ቁርባን ይሄ እንደውም ከዓመት በፊት ፖስት የተደረገ ነው። አየህ፣ እጅ ላይ ያለውን ስልክ ተጠቅመህ ቁጭ ብለህ መማር ያንተ ፋንታ ነው። ዛሬ የቤተክርስቲያን ትምህርት በዩቲዩብም በዌብሳይቶችም ተቀምጦልሃል። ስንፍናን አቁመህ ይሄ ምክንያቶችን አቁመህ ወንድሜ ቁጭ ብለህ ብትማር በጣም ብዙ ታተርፋለህ። ይኸው ሚስጥረ ቁርባን፣ ይሄ ሁሉ ሚስጥረ ቁርባን ነው። እንግዲህ ይሄ ሁሉ ሚስጥረ ቁርባን ትምህርት፣ ቅዱስ ቁርባን ትምህርት አየው። ስለዚህ ልማር ካልክ ስንፍናን እኔም አንተም ማስወግደን እንማር ካልን ብዙ ነገር መማር እንችላለን። ትምህርቱ ላይ አተኩር። እግዚአብሔር ይርዳህ። እየመጣህ ጠይቀን ከኦርቶዶክሳውያን ወንድሞች ጋር ኦርቶዶክስ ላይ ያለ ጥያቄን አቅርብ፣ ፈትን፣ መርምር። ከዛ በኋላ እንግዲህ አንተ ምርጫ ነው የሚሆነው። ወደ ፈለከው እጅን ስደድ ይላል መጽሐፍ ቅዱስ። ወደ ፈለከው እጅን ትሰዳለህ። ወንጌል ወዴት ይኬዳል? ከፈጣሪ እኮ አሁን እኮ የማጥራት የማጣራት የማወቅ ያለ ክርስቶስ ግን ድነት እንዳሌለ ያው የታወቀ ነውና እሱ ብቻ መከተሉ ግን እኔ መረጥኩኝ። ለምን መንገዶች ሲበዙ መሳሳት ይመጣልና ሲሳይ ያለ ጌታ ግን ጽድቅን እንደማላገኝ ሲሳይ ነው የተረዳሁት። በቃ ይኸውልህ አሁንም ቢሆን አንተ በቃ ምን ታደርግ መሰለህ፣ ለምሳሌ ይሄን የተረዳው አይደለ? ጎሄድ በቃ በመረዳት ቀጥል። አሁን እኮ እኔ ግራ ገባኝ። በፕሮቴስታንትም አልተማርክም ምንም። አሁን ለምሳሌ ሚስጥረ ስላሴ፣ ነገረ ቁርባንን ስማኝ እንኳን ነገረ ቁርባንን፣ ነገረ ጥምቀትን እሺ ልጠይቅህ፣ በፕሮቴስታንት ስለ ስላሴ ተምራል? ያቆራረጡ ስለተማርኩ ነው እንጂ እነሱ አስተምሯል፣ ያስተምራል። እኔ ስለነሱ አንተ ተምራለህ ነው ያልኩት። እነሱ አያስተምሩም ማለት አንተ ተምራል? እኔ በሆነ አጋጣሚ አልተመቸኝም፣ ትምህርቱን አልተማርክም። ችግር የለውም ቶ ምክንያቱም ቶ ሲሳይ እማራለሁ ብለህ እንድትነሳሳ ነው። አልተማርክም። እሺ
በፕሮቴስታንት ስለ ስጋዌ ተምረሃል? ፕሮቴስታንት ሆነ ሚስጥረ ስጋይ ስለ ስጋዌ ትምህርት ተምረሃል? ክርስቶስ ስጋ ለብሶ ወደ ምድር መምጣቱን ነው አይደል? ተምረሃል ነው ያልኩት እኔ በፕሮቴስታንት ቤት እማረዋለሁ። እኔ እኮ ስላልተማርኩ። አልተማርክም። በጣም ጥሩ። ስለ ጥምቀት በፕሮቴስታንት ቤት ተምረሃል? አዎ ያመነ የተጠመቀ ይድናል። እኔ ስለ ጥምቀት ነው ያልኩ። በፕሮቴስታንት ቤት ተምረሃል ወይ? ፕሮቴስታንት ኮንኩ ኋላ። አዎ ሞቱን በሚመስል ሞት ትንሳኤውን ከሱ ጋር እንተባበራለን። አዎ እሺ፣ ጥምቀት ያድናል? አምነ ስትጠመቅ ነው። ስለዚህ ጥምቀት ያድናል። ወንድሙ ነው። ያው አይለያዩ። መጀመሪያ እምነት ይቀድማል። ጥምቀት ያድናል ወይስ አሁን አንተ የምትጠመቀው ለመዳን ነው? የሚያደርገው ነው ጥምቀት። ለመዳን ነው የምትጠመቀው? ሞቱን በሚመስል መልክ ትንሳኤውን ከሱ ጋር ለማግኘት። ሲሳይ እኮ ለመዳን ነው የምትጠመቀው። አዎ አሁን የጴንጤ ትምህርት አይደለም። አየህ፣ አልተማርክም። የጴንጤ ትምህርት አይደለም ያዝከው። ጴንጤዎች ለመዳን እንጠመቃለን ብሎ አያምኑ ከመካነ ኢየሱስ ውጪ። ድነትማ በእምነት ነው። በቃ ሲስቸው ምን ታደርግ መሰለው? ወንድም አለም ተማር፣ ቁጭ ብለህ ጴንጤ ነኝ ብለሃል። የጴንጤን ትምህርት ተማር። አሁን ችግሩ ጴንጤ ከሆናችሁ በኋላ አሁንም አትማሩም የጴንጤን ትምህርት። ቁጭ ብለህ አይ ቲንክ ምንድን ነው የደህንነት ትምህርት የሚባል ትምህርት አላቸው። ቁጭ ብለህ ተማር። እነሱ ጋር ሄደህ እኔ ለምሳሌ ፕሮቴስታንት በሆን ኦርቶዶክስ ጋር አይደለም እጄ ኦርቶዶክስ እንዲናት ያው ካሜት ማማው ቁጭ ብዬ እማራለሁ። ሂድና አንተ ጴንጤ ነኝ ብለሃል፣ ጎበዝ በርታ፣ እንኳን አደረሰ ብያለሁ። ሄደህ ተማር እስቲ ፕሊዝ። በተለይ ስለ ስላሴ፣ ስለ ስጋዌ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ትንሣኤ ሙታን ተማርና ከዛ በኋላ ናና ደግሞ እኛን ኦርቶዶክሲያንን ሞግተን አይ እኔ ስለ ኦርቶዶክስ መማር እፈልጋለሁ፣ ስለ ኦርቶዶክስ አልማር ነው የወጣሁት፣ ስለ ኦርቶዶክስ ምንም አውቀው ነገር የለም ካልክ ደግሞ ጥያቄዎችን ይዘና ስለ ኦርቶዶክስ ትምህርት እናስረዳሃለን። እሺ፣ ስለ ወንጌል ምን አልከኝ? ወንጌል የኦርቶዶክስ ትምህርት ወንጌል አይደለም እኮ። የኦርቶዶክስ አይባልማ ወንጌል። የኦርቶዶክስ ነው። ምን ለምን መሰለህ? በቤተክርስቲያን የሚሰጠው ወንጌል ማለት ነው። በኦርቶዶክስ ትምህርት ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። ስለዚህ ትክክለኛውን ትምህርት እናስተምራለን። ፕሮቴስታንት ማለት ደግሞ ተቃዋሚ ማለት ነው። ያው ያለ ክርስቶስ ግን ምንም እንደማላመጣ ስለተረዳሁኝ ነው። ለዛ ነው። እሺ፣ ሌላ ነገር አይደለም። እንደሚመቻ አንተ ችግር የለውም። ለማንኛውም ኦርቶዶክስ ላይ ጥያቄ ሲኖር ና ቁጭ ብለህ ግን ፕሮቴስታንቶች ጋር ፓስተር አለ አሉ እንዴ? በጣም ብዙ። በቃ ስለዚህ ፓስተር ጋር ሄደህ ቁጭ ብለህ ተማር። እኔ እኮ አሁን ስንት ጊዜ ሆነ ጴንጤ ከሆንክ? 6 ወር። ታዲያ 6 ወር ሙሉ እንዴት አልተማርክም? ይሄን ሁሉ አሁን በቃ ስለዚህ ቁጭ ብለህ ፕሮቴስታንት ጋር ተማርና ከዛ እኛ ጋር መተህ ቻሌንጅ ታደርገናለህ ማለት ነው። መጀመሪያ ትምህርት ይቀድማል ስላለህበት ቤተ እምነት። ትምህርቱን በደንብ ማርና በቃ ስለ ኦርቶዶክስን ጥያቄ ካለ ግን መተህ ጠይቀህ ይመቻል። መብትክ ነው እሱ። ተባረክልኝ ወንድሜ። አሜን አሜን አሜን። ለሁላችንም እሺ፣ አሜን አሜን። እሺ በርታ። እሺ ኦኬ፣ በጣም ጥሩ። ሰናይ ሰናይ። ጴንጤ የሆናችሁ ካላችሁ በመጀመሪያ እንኳን ደስ አላችሁ። ሁለተኛ ግን ተማሩ እንጂ መቼ ነው የምትማሩት እንዴ? ጴንጤ ሆነ ካልተማርክ እንዴ ልትሆን ነው? ጴንጤ ሆነ ስለ ኦርቶዶክስ እንዴ የምትማሩ? ይሄ እኮ በጣም ከባድ ነገር ነው። ልክ ሙስሊሞቹ እንደሚያደርጉት እኮ ነው የሚሆነው። ሙስሊሞቹ መጽሐፍ ቅዱስ አጣመው ዋሽተው ሙስሊም ያደርጋሉ። ልጆቹ ግን ስለ እስልምና አያውቁም። አሁን እኮ እየተቸገርን ያለ ነው። ጴንጤዎቹ ጴንጤ የምታደርጓቸው ስለ ጴንጤ ነግራቸው አይደለም። እኔ እኮ በጣም ግራ የሚገባ ነው። ጴንጤው ልጆች ስናገኛቸው ገና ኦርቶዶክስ ላይ ነው የቆሙት። ስንት ዓመት ሆናችሁ? 2-3 ዓመት ሆነኝ። እሺ ስለ ስላሴ ታውቃለህ? አይ ገና ተማሪ ነኝ። ስንት ዓመት ሆነ ጌታን ከተቀበልክ? 2 ዓመት 3 ዓመት። ስለ ጥምቀት ታውቃለህ? አይ ገና እየተማርኩ ነው። ምንድን ነው የምታውቀው? ገድል፣ ተአምር።
ምንድነው? ወይ ጉድ! እሺ መልካም። እሺ ዶክተር ሳሚ በስላሴ ትምህርት እንግዲህ እኛ ምን እናምናለን በስላሴ ዘንድ? ቆይ እስቲ እሺ አንተ የውሸት አባት እስቲ ናግባ። እሺ ና እኔ እንድሪያስ ነኝ። ናግባ ወንድሜ። ከምትሰድበኝ ለምን በእውቀት አትሞግተኝም? ና አንተ የውሸት አባት ጴንጤ መጽሐፍ ቅዱስን ሙልጭ አድርጎ ያውቃል። ኦኬ ግባ። ና አንተ ምስክሩ ና እስቲ ግባ። ፕሊዝ 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 ፕሊዝ። መስደብማ ቀላል ነው እኮ ፕሊዝ። እኔ መስደብ ምንም እውቀት የማይፈልግ ነገር ቢኖር በዚህ ዓለም ላይ ስድብ ነው። ስድብ ምናምን ሙድ መያዝ ምንም እሱ ምንም እውቀት አይፈልግም። እስቲ ና ግባና መስክርልኝ። ግባና ፕሊዝ መስክር። ና ስቤ ያለው ወንድሜ ና ግባ ፕሊዝ ፕሊዝ ሊዝ መከራ ለምን ታያለ? ኮመንት ላይ ያ ሁሉ ኢሞጂ ጽፈ ኤክስ ምናምን ጽፈ ግራ ከምትገባ ግባና እኔ አውቃለሁ እኔ ፕሮቴስታንት ነኝ ካልክ ጎሄድ ና ግባና መጽሐፍ ቅዱስን አስተምረኝ። እሺ ፕሮቴስታንቶች ትገባላችሁ ወይስ ኮመንት ላይ ነው ሀሳብ የምትገልጹትና የምትጨናነቁት? ይሻላል። እሺ በቃ ይሁና እንግዲህ ኮመንት ላይ ሆኑ። እሺ ጆሲ ቃሪያ ልኳል። ቃሪያ ልካል ወንድም አለም እናመሰግናለን ስለ ቃሪያው። እሺ ዴቪድ አንድ ቁጥር ጽፏለሽ። እግዚአብሔር ነው። እሺ ዴቪድ አይ ሰላም ተነስተልኝ። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ክብር ለጌታ ይመስገን። ከቤተ እምነት ነው ወንድሜ? ፕሮቴስታንት ነኝ እኔ። የት ነው ህብረት የምታደርገው? ሙሉ ወንጌል ልትለኝ ትችላለህ፣ ችግር የለውም። ሙሉ ወንጌል ነህ? አዎ። እሺ እስቲ የስላሴን ትምህርት አስተምረኝ። እንደ ሙሉ ወንጌል አማኝነት የስላሴን ትምህርት የእግዚአብሔርን አንድነትና ሶስትነት አስተምረኝ። ከሱ በፊት ግን ቅድም አንድ ዴቪድ አንድ ይችን ነገር ንገረኝና። ቆይ ቅድም ውሸት ተናግረሃል አንተ። አንድ ዴቪድ እግዚአብሔር ይቅር ይበልህ። አይ ቅድም የተናገርከው በዛ ነው የገባሁት። ተዘጋጅተን ተመጫወት። አንዴ ቆይ ዴቪድ ግን ቅድም የተናገርከው ዴቪድ ተረጋጋታው ግን ታው ይኸውልህ የሞቱ ሰዎች ዴቪድ ከሞቱ በኋላ ብለህ ዴቪድ ምዕራፍ 28 ነው የተናገርከው። በጣም ስህተት ነው። ችግር የለውም እናውራ እኮ ነው። በጣም ኃጢአት ነው። ዴቪድ ተረጋጋታው። ተው ተረጋጋ። ልናውራ እኮ ነው እንዴ። በቃ የገባሁበት ምክንያት ተረጋጋ። እሱ ላይ ልናውራ ነው። አንዴ ንገረኝ። እሺ ተረጋጋ ዴቪድ ተረጋጋ። አስረዳኝ። እሺ ተረጋጋ። ኦኬ ቅዱሳኑ ከሞቱ በኋላ አያውቁም አያማሉድ የሚለውን ክፍል ስጠኝ መጀመሪያ አንተን። የለም ሊኖርም አይችልም። አንድ ጊዜ ሰው ልጅ ሞት ተፈርዷል፣ ከዛ በኋላ ፍርድ ነው። ስጠኝ ያልኩት ስጠኝ ያልኩት። ኧረ እባክህ ዴቪድ ስጠኝ እኮ ለሰው ልጅ አንድ ጊዜ ሞት ከዛ በኋላ ፍርድ ነው እኮ። ጥቅስ ስጠኝ ዴቪድ። ቅዱሳን ከሞቱ በኋላ አያውቁም አይሰሙም ምንም አያደርጉ የሚል ጥቅስ ስጠኝ። አይሰሙም እንዲህ ብሎ ነው የሚሰሙት እኮ። ስጠኝ ጥቅስ ስጠኝ። መለኮት አድርገህ እኮ አንተ የምትናገረው። ኧረ ጥቅስ ስጠኝ እባክህ። መጽሐፍ ቅዱስ ጥቅስ ስጠኝ። እስከዛ ድረስ እሺ አስረዳኝ። እስኪ ማቴዎስ ምንም አላስረዳም። መጽሐፍ ቅዱስ ጥቅስ ስጠኝ። እኔ ቅድም ለወንድማችን የሲሳይ መጽሐፍ ቅዱስ ጥቅስ ስጠኝ ዴቪድ። ይኸውልህ አንተ መጽሐፍ ቅዱስ ብቻ ማይናል። ስለዚህ በመጽሐፍ ቅዱስ ብቻ ቅዱሳን ከሞቱ በኋላ አያውቁም አይሰሙም ምድር ላይ የሚደረገውን ነገር አያውቁም ያልክበትን ጥቅስ ማስረጃ ስጠኝ አልኩ እኮ። አሁን እኮ አንድ ጥቅስ በቂ ነው። ስጠኝ። ምን የሚለው አንድ ጊዜ ሞት ነው ከዛ በኋላ ፍርድ ነው ይላል ዕብራውያን። እኔ እሱማ ሞትማ ሁላችን ላይ ሞታል፣ አንተም ትሞታለህ። እሱ አይደለም ጥያቄ። እኔ ማን ይሞታል አይደለም። ስማኝ ዴቪድ፣ ርዕሱን ደግሞ አውራ ስትባል ደግሞ ጩኸት አይደለም። ይኸውልህ
አይቶት እኮ አይደለም የጠየቁት ጥያቄ አንዴ ዴቪድ የተናገርከው ነው የመልስ ለጠየቀው ዴቪድ ይኸውልህ እኔ መጠየቅ ሰው እጠይቅሃለሁ የቅድም ወንድሜ ስለጠየቀኝ ነው የሚለው አንተ ግን ደግሞ ተጠያቂም ነህ አየህ አሁን እንደበፊቱ ዝም ብሎ ጠይቆ ሸጉሮ መውጣት የለም ትጠየቃለህ አንተ እኔ አሳያለሁ ችግር የለብኝም አንተን የምጠይቅ ግን እንደ አንድ ፕሮቴስታንት ቅዱሳን አይሰሙም አያውቁም ያልክበትን ማስረጃ ስጠኝ ይሄኮ አንድ ነገርኩ እኮ ዕብራውያን ላይ ምን ይላል ጥቅሱን ያውጥቼ እሰጥሃለሁ ንገረኝ ጥቅሱን ላንብበው መጽሐፍ ቅዱስ ከፍትልሃለሁ እሺ ይሄው ልክፈትልህ ኦኬ ግን በጣም ይቅርታ አድርግልኝ እውነት ቅድም ለወንድማችን ያልከው ዴቪድ እሱን ተውና እሱን ተውና አሁን ታወራለህ ዝም ብለህ ከኔ ጋር እናወራለን እሱ ኦኬ ግን ትክክል አይደለም ዴቪድ ይኸውልህ አስተያየቱንና እንትን ይሄ ብሶት ምናምኑን እሱን በውስጥ ጽፍልኛል አሁን ትምህርቱ ላይ እኔ እናንተ ስለተገናኘን ትምህርቱ ላይ ብቻ ፎከስ አድርግ ስንት ዕብራውያን ምዕራፍ 9 ቁጥር 27 እሺ እንግዲህ የጠየቁ ጥያቄ ምን ነበረ ቅዱሳን ከሞቱ በኋላ ስለ ምድር ነገር አያውቁም ቀላል ነገር እኮ ነው አንዴ ቆይ ማንንም ይመልሰው እኮ ነው ኧረ አንዴ ችግር የለውም ዕብራውያን 9 ስንት አልከኝ 9:27 እሺ ሰዎች አንድ ጊዜ ሞት ነው ከዛ በኋላ ፍርድ እንደተወሰነላቸው ይላል ያው ምንድን ነበር ጥያቄ እኔ ምን ነበር ጥያቄ ሰው ሁሉ አንተ ሰውን እኮ ዝጋቢ ያርገው እኮ ነው የምትናገረው ዴቪድ ፕሊዝ ውሸት አትዋሽ እዚህ ቁጭ የጠየቁት ጥያቄ ዴቪድ አንድ ጊዜ ሞት ነው ሰው ዴቪድ ስማኝ ጥያቄ ምን እንደጠየቁ ንገረኝ ቆይ ንገረኝ ወንድሜ ጥያቄ ምን ነበር ዴቪድ ቅዱሳን ያልካቸውና አንተ ቅዱሳን የምትላቸው ኧረ እባክህ ጥያቄ ምን ነበር ተው የጠየቅኝን ከሁሉም ሰምተናል እኮ ጥያቄ እንድገም ጥያቄ ምን ነበር ቅዱሳን ያልኩ አይደለም ቅዱሳን ሰዎች ናቸው ለኔ ቅዱሳን ለኔ ሰዎች ናቸው ለአንተ ቅዱሳን ምንድናቸው አላልኩም እኔ ቅዱሳን ጥያቄ ምን ነበር ሰዎች በክርስቶስ ያመኑ ጥያቄ ምን ነበር ጥያቄ ምን ነበር ችግር የለውም አንተ ጋር እኮ ነው ያለው ሐሳብ ጥያቄ ምን ነበር ወንድሜ ይሄው ነገርኩ እኮ ጥያቄውን አልከኝ ጠየቅከኝ መለስኩልህ ጥያቄ ምን ነበር ስለ ቅዱሳን ነው የጠየቅከኝ ምን ስለ ቅዱሳን ምን ቅዱሳን ከሞቱ በኋላ መነጋገር እንደሚችሉ ከኛ ጋር እኮ ነው የምትናገረው እሺ አንተ የሰጠኝ ጥቅስ ደግሞ ምን ብለህ ነው ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ ተመደባቸው ምን አገናኘው ሰው ከሞተ በኋላ መልሶ እንዴት ነው ካንተ ጋር ህብረት ላይ ያደርግ የሚችለው ይሄ ስለሞት ነው የሚያወራው ይሄ ስለሞት ነው የሚያወራው የሞተ ሰው ዴቪድ በእናትህ ትርፉን ቃሉን ተው የጠየቁ ጥያቄ ላይ ይሄው መጽሐፍ ቅዱስ ከፍቼ እያወራሁክ ነው እንደማለም ይሄ ተወሱ ቆይ ግን አንተ ከሰው ከሞተ በኋላ አሁን እኮ የምትናገረው እኮ ኧረ ዴቪድ ሰው አይደለም እኮ ነው የምትለው ኦኬ እኔ ደግሞ ውሸታም ሰው አልወድም የሚገርማችሁ በጣም ውሸታም ሆንክ ሌላ ሰው የሚገባ ካለ ላስገባ እኔ ሰው አይደለም ብያለሁ ሰው እግዚአብሔር ነው ብያለሁ ለምን የምትዋሹት እንዴ የምን ብሶት ነው ብሶት ውሸት እንዴት ይሆናል እንዴ አትሊስት ያልኩትን እንኳን እንዴት አደግም እንዴ እሺ እንድሪያስ ወይ ሰላም ነው እንዴት ነህ እግዚአብሔር ይመስገን እንዴት ነህ አለን የት ቤተ እምነት ማን ልበል ስምህን እንድሪያስ ነኝ ከሙሉ ወንጌል ጥሩ እሺ እስቲ የሙሉ ወንጌል የሥላሴ ትምህርት ንገረኝ ስለ ሥላሴ ላስተምር ሳይሆን ልጅ ለተዋሽ በነበረው ላይ እስቲ የሥላሴን ትምህርት አስተምረኝ እንድሪያስ እስቲ ባጭሩ ካልተማርከው ቤተክርስቲያን የእግዚአብሔርን ሶስትነትና አንድነት አስተምረኝ ቤት አይደለም ውጪ ነኝ ችግር የለም በቃ ንገረኝ አታውቀውም አላውቀውም እኔ ስለዚህ ቤተክርስቲያን መተህ መማር ትችላለህ እሱን ምን መልስ የለህም ስለ ሥላሴ ለመናገር አትችልም አይ በሱ ርዕስ ላይ አይደለም የገባሁት አሁን ስትዋሽ በነበረበት ላይ ችግር የለውም ስለ ሥላሴ ንገረኝ ከዛ ወደ ሶስት ነው ስለ ሥላሴ አትነግረኝም
አይ መጨነቅ አይ እናንተ ይሁን እስቲ ይሁን አለ ይሁን አለ ይላል አለ አንድ ነቢይ ሄኖክ የሚባል ሰው ይሁን አለ ሆነ። ወይ ጉድ! ምን ይሻልሃል? እሺ እግዚአብሔር ፍቅር ነው። አንድ ቁጥር ትጽፋለህ ወይ ትጽፊያለሽ? ስብሻለሁ። አትቀበይም ወይ አትቀበልም? እሺ ሰላም ይሰማል ድምጼ? አዎ ማን ልበል? እኔ ከሙስሊም የመጣሁ ነኝና ጥያቄ ነው ወይ ነው እኮ መተሽ የት ሄድሽ? ማለት የት ገባሽ? ጴንጤ ነሽ? ኦርቶዶክስ ነሽ ወይስ? የትም አልገባሁም። የትኛው ነው ትክክለኛ ክርስትና የሚለውን እንትን እያልኩ ነው እየገባሁ እየተማርኩኝ። የት ተማርሽ እስካሁን? ኧረ አይደለም እናንተን እያዳመጥኩ ነው ከነፎይ ጋር እና ከአንተ ወንድሞች ጋር እየገባሁ እያዳመጥኩኝ ነው። ኦኬ ማማን ጋር ገባሽ እስካሁን? አይ አላስገቡኝም። ገስት ዛሬ አንተ ነህ ያስገባኸኝ ገና ዲያቆን እና የትኛው እየተማርኩ ነው ብለሽኛል እንዴ? እየተማርኩ ነው አልሽኝ እኮ። ማማን ጋር ተማርሽ እኮ ነው ያልኩሽ ነኝ። ከነፈለገ ጋር ከፎይ ላይ እየገባሁኝ እያዳመጥኩኝ በማዳመጥ እኮ ነው። ምን ተማርሽ እስካሁን በማዳመጥ? እስቲ ለምሳሌ ዲያቆን ፈለገ ጋር ምን ተማርሽ በማዳመጥ? እንትን ስለ ስዕል ነበር ድሮ ጥያቄ። ስለ ስዕል አድኖ ተምሬያለሁኝ። ስለ ስዕል አድኖ። እሺ ሌላስ? እና ሌላ የቀረኝ ነገር አላህ ይወልዳል አይወለድም የሚለው ስለሱ ተምሬያለሁኝ። የተረዳሁት ነገር አለ። እሺ ምንድነው ጥያቄሽ? ጥሩ ቁርባን፣ ቅዱስ ቁርባን። እሺ እና ቁርባን የሚጠይቁት አሉ አይደል? እነዚህ ገብተው ፕሮቴስታንቶች። አዎ። እና እንደነሱ ግልጽ አድርገህ እንድታስረዳኝ ነበረ። ቁርባን መታሰቢያ ነው ወይስ እንትን ነው ብዬ ነው ዝም ብሎ? አይ ለኛ ጥሩ። እሺ ይኸውልሽ ለኛ ለኦርቶዶክሲያን ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በደንብ ስሚኝ። ለኛ ለኦርቶዶክሲያን ቅዱስ ቁርባን እውነተኛ የጌታ ስጋና ደም፣ ምክንያቱም ጌታ ራሱ ምን ብሎ ስለተናገረ እውነተኛ ነው ስላለ። ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ የሚል ቃል አለ። ይኸው ቁጥር 54 ጀምሮ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ስለዚህ ለእኛ ለኦርቶዶክሲያን የኢየሱስ ክርስቶስ ክቡር ስጋ ክቡር ደም እውነተኛ ነው፣ የዘላለም ሕይወት ይሰጣል። ስንበላው እርሱ በእኛ እኛ ደግሞ በእርሱ እንኖራለን፣ ህብረት እናደርጋለን። ታዲያ መጽሐፍ ቅዱስ ላይ መታሰቢያ የሚለው ምንድን ነው ካልሽኝ፣ መታሰቢያ ማለት ሞቱን፣ ግርፋቱን፣ ህማሙን እያሰብን የምንበላው የምንጠጣው ስለሆነ ነው። ጌታም ለመታሰቢያ አድርጉት ሲል ህማሙን፣ ግርፋቱን፣ ስለኛ መከራ መቀበሉን፣ ደሙን ማፍሰሱን ይህን እያሰብን ይህን በእንባ እየተናገርን እያሰብን ይህንን እያመንን ስጋውን ደሙን እንድንበላ እንድንጠጣ ሲያሳስበን ምን አለ? ይህን ዕለት ዕለት አድርጉት፣ ይህን ለመታሰቢያ አድርጉት። አረ ለምሳሌ አሁን አንቺ ስለሆነ ሰው መታሰቢያ ታደርገሽ የሆነ ቀን እየጠበቅሽ አይደል? አሁን ያ ምንድነው ጥቅሙ? አንቺ እስካለሽ ድረስ ያን ነገር ዕለት ዕለት ታደርጊያለሽ ማለት ነው አይደል? አሁን እናቴ ሞት አሁን ለምሳሌ በየዓመቱ መታሰቢያ ያደርጋለሁ። በቃ ወይ ነዳያን ትመግቢያለሽ ወይ ጸሎት ታደርጊያለሽ የሆነ ነገር ታደርጊያለሽ አይደል? በቃ አሁን ይሄ ምን እያደረግሽ ማለት ነው? አሁን መታሰቢያ ስለሆነ እናትሽ አልሞቱ ማለት ነው አይደለም? እናትሽ እኮ አርፈዋል አይደል? መታሰቢያው ምኑን ነው የሚያስይዘው? ስለ የእሳቸውን ነገር የምትናገሪበት የእሳቸውን እንዴት እንዳሳደጉሽ ፍቅራቸውን፣ እንክብካቤያቸው ሁሉ እያሰብሽ አይደል? እንደውም ታለቅሻለሽ እኮ አንዳንዴ አይደል? በጣም ጥሩ ሰው ኢየሱስ ክርስቶስ መታሰቢያ አድርጉ ሲል ስጋ እውነተኛ አይደለም እያለ አይደለም።
ስጋውማ እውነተኛ ነው፣ ደሙም እውነተኛ ነው። ለዚህ ነው የዘላለም ሕይወት የሚሰጠው። መታሰቢያ ግን አድርጉት ያለው ለምንድን ነው? ሁላችን የምናደርገው ሁላችን የምንበላው የምንጠጣው በቤተ ክርስቲያን የሚፈተት የሚዘጋጅ ስለሆነ ዕለት ዕለት ሞቱን ትንሣኤውን እየተናገርን እየዘመርን እየጸለየን ዕለተ ቀራንዮን እያሰብን የምንበላው የምንጠጣው ስለሆነ ነው። ይህን ለመታሰቢያ አድርጉት ያለው እንጂ ስጋው እውነተኛ ደሙ እውነተኛ አይደለም ማለት አይደለም። ስጋዬ መታሰቢያ ነው አላለም ጌታ በአንድም ክፍል ላይ። ለምሳሌ ላሳይሽ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህን ለመታሰቢያ አድርጉ አለ እንጂ ስጋዬ መታሰቢያ ነው አላለም። እሺ ምን ይላል? ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲሁም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። እሺ ገብቶኛል። እሺ ስለዚህ ጌታ መታሰቢያ አድርጎ ያለው ሞቱን፣ ግርፋቱን፣ መከራውን እየተናገርን በጸሎት ሆነን የምናዘጋጀው ስለሆነ ግን የምንበላው የምንጠጣው ግን ስጋው ነው ደሙ ነው። ጌታ ስጋዬ ብሎታል፣ ህብስቱን ጽዋው እንደሆነ ደሜ ብሎታል። እውነተኛው ነው ብለን እኛ ኦርቶዶክሲያን በላን እንጠጣለን። በዚህ ነው ከፕሮቴስታንት የምንለየው። አሁን እኮ አንድ እንትን ጆባ ነው ምናምን የምትባል ያኛው ብላ የሆነ ነገር ብላኝ ይህን መጽሐፍ አንብቢ ብላ ሰጠችኝና ኢየሱስ ክርስቶስን ይሄ በየመንገዱ ነው የሚሰጥ በግድ ሰጠችኝ። አሁን እንዴት ላድርገው? አነበብኩትኝ ያህዌ ነው አምላክና ኢየሱስ ክርስቶስ ሚካኤል ነው አለችኝና እዛ ላይ አወዛግባኝ ሚካኤል ነው የሞተ። እሱ የጆቫዎች ሀሳብ ነው። ልክ ሙስሊሞቹ ኢሳን ፈጥረው ኢሳን ኢየሱስ ነው ብለው እንደሚዋሹት ኢሳ የሚባል ገጸ ባህሪ ክሬት አድርገው አንቺ ሙስሊም እያለች ታውቂዋለሽ። ኢሳ የሚባል ገጸ ባህሪ እስልምናው ፈጥሮ ውሸት ኢሳ ኢየሱስ ነው ብሎ እንደዋሸው ማለት ነው። ልክ ጆቫዎችም እንደዛ ናቸው። ክርስቶስን ሚካኤል ነው እያሉ ያዋሻሉ። ይሄ ውሸት ነው፣ ምንፍቅና ነው፣ ክህደት ነው። አንቺ ትክክለኛውን የሆነ የክርስትና ትምህርት በደንብ አድርገሽ መያዝ ነው። አሁን ኢዮብ ሲያስተምሩ አሁን ከሲወርድ ሲዋረድ ብሎነ ልደተ ቃል ሐዋርያ ቅብብሎሽ ያን ስለሰማሁን በዛ ስለሰማሁን አጥርቼ ለመግባትና አሁን ጥምቀት ምን ለመጠመቅ ምን ነው ማደርግ የሚለውን ብትነግረኝ ደስ ይለኛል። ምን ነው መልካም መጀመሪያ ዶግማ ትምህርትን መማር ነው። ኦኬ እኛ ጋር እንደምታውቂው በኦርቶዶክስ በእኛ በኦርቶዶክስ ቤተክርስቲያን ዝም ብሎ በቃ አንድ ቁጥር ጻፊ ነይ ሻሃዳ ያዢ ነይ ጣት አውጪ ነይ ዓይንሽን ጨፍኝ የሚባል ነገር የለም። እኛ ጋርም ደግሞ መጀመሪያ ትምህርት ይቀድማል። ትምህርት ይቀድማል። ስለዚህ መጀመሪያው ትምህርት ዶግማ ትምህርት ነው። ወይም ዶግማ ማለት ሃይማኖት የሆኑ ትምህርቶች የሥላሴ፣ የስጋዌ፣ የጥምቀት፣ የቁርባንና የትንሣኤ ሙታን እነዚህን አምስቱን ትምህርቶች መማር አለብሽ መጀመሪያ በደንብ ኦኬ። ከዛ ልክ እነዚህን ተምረሽ አምኛለሁ አሁን ገብቶኛል ስትይ ቀጥሎ እንግዲህ ምን ይመጣል ማለት ነው? የንስሐ አባት ትይዣለሽ። የንስሐ አባት ማለት መንፈሳዊ አባትሽ ማለት ነው። የሚመክሩሽ የሚያስተምሩሽ ጓደኞች አውቀዋለሁ። ጓደኞች ስለሚይዙ ስላላቸው አውቀዋለሁ። እሺ በጣም ጥሩ። የመንፈሳዊ አባት ትይዣለሽ። ከዛ ከመንፈሳዊ አባት ጋር ንስሐ ትገቢያለሽ። ንስሐ ገብተሽ ከዛ ወደ ጥምቀቱ ወደ ቅዱስ ቁርባኑ፣ ምክንያቱም ጥምቀቱም ከቅዱስ ቁርባኑ ጋር አብሮ ነው የሚፈጸምልሽ ቅዳሴ ላይ ሄደሽ ማለት ነው። እና እንደዛ አድርገሽ ወደ ቤተክርስቲያን ትጨመሪያለሽ ማለት ነው። እሺ እና እግዚአብሔር የብሔር ብቻ አምላክ አይደለም። እግዚአብሔር የሚለው ብሔር አለች። እግዚአብሔር የሚለው የብሔር ነውና ግዕዝ ይኸውልሽ አያውቁም። ውሸት ነው እሱ ውሸት እኮ ነው። ይኸውልሽ አንቺ ትክክለኛውን ትምህርት ከክርስቲያኖች ስሚ። በመጀመሪያ አጥርቼ ለመምጣት ገዥ፣ ፈጣሪ፣ አምላክ እንደማለት ነው። አብ ሄር ይላል ማይሹ አብ ሄር አብ ደግሞ ማለት አባት እንደማለት ነው አይደል? አሁን ሳሪ አባታችን ስንል በግዕዝ አቡነ ዘበሰማያት አይደለም ነው? እሺ አቡነ ማለት አባት ማለት ነው በግዕዝ። ስለዚህ አብ የሚለውም የግዕዝ ነው። አብ ወልድ አይደለም ነው? ወልድ ማለት ልጅ ማለት ነው። ኦኬ
አብ ደግሞ ማለት አባት ነው። ሄር የሚለው አይሹ የፍጥረት ሁሉ የዓለም ሁሉ የፍጥረት ሁሉ የዓለም ሁሉ ገዥ፣ የፍጥረት ሁሉ የዓለም ሁሉ አባት፣ የፍጥረት ሁሉ የዓለም ሁሉ ጌታ እንደማለት ነው ትርጉሙ እግዚአብሔር ማለት ነው። ሌላ ቀን ጥያቄ ሲኖረኝ ደግሞ እንድታስገባኝ አደራህን ጽፌ ያስቀምጠውና ችግር የለውም። ምንም ችግር የለውም። ፎሎ ላርግሽ፣ ፎሎ አርጌሻለሁ እና በደንብ እናወራለን። ችግር የለውም። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። በርቺ በርቺ። እሺ እሺ። አሜን አሜን። እሺ፣ በኢ ነው ዛሬ በቃናል። ረጅም ሰዓት ወሰርኩ። እኔ ጋርም ሌሊት እየሆነ ነው። ለማንኛውም የኦርቶዶክሳውያንን ትምህርት ከፕሮቴስታንቶች ከሙስሊሞች አይደለም የምትማሩት። እሺ፣ የኦርቶዶክስን ትምህርት ከኦርቶዶክስ ተማሩ፣ ፕሮቴስታንት ተማሩ። እንደዛ እያደረጋችሁ ትክክለኛውን ነገር ለማግኘት ብትሞክሩ መልካም ነው። እሺ፣ ፎሎ አድርጌሻለሁ እህቴ እና በውስጥ አውሪኝ፣ ስልክሽን አስቀምጪልኝ፣ እናወራለን እኔና አንቺ። በተረፈ ሁላችሁንም እግዚአብሔር ይስጥልኝ ስለነበረን ጊዜ። እግዚአብሔር ስም የተመሰገነ ይሁን። የተከፈተ ቤት አለ፣ የተከፈተ ቤት አለ። እግዚአብሔር የተከፈተ ቤት አለ። እሺ፣ በማጠቃለያ መልእክቶች ተወተውን ነገር ዮሐድዬን በተመለከተ 100,000 ፎሎወር አስገብታችኋል። በጣም እናመሰግናለን። በጣም 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 እግዚአብሔር ይስጥልን። ትልቅ ነገር ያደረጋችሁት ፕሮቴስታንቶችና ፕሮቴስታንት ጥቂት ግለሰቦች፣ ያው ማጆሪቲውም ወደዛ ነው። ጥቂት ግለሰቦች ይሄን ነገር ተቃውመው እንደነ ወንድማችን ኤፍሬም ባለጊዜ እንደነ ሄሉ አጋቦስም ተቃውሞ አይቻለሁ ባይዘወይ እና ሌሎችም የተቃወሙ ፕሮቴስታንቶች አሉ። ዮሐድዬ ላይ የተደረገውን ይሄ ተንኮልና ሴራና ደባ ኦኬ። ዮሐድዬ ጋር አቤል አቡና ትክክል። ዮሐድዬ ጋር ፎቶ ቪዲዮ የነበረ ነው። እኛ እሱ አይደለም ግን የፕሮቴስታንቶቹን ተንኮል በተለይ ኤቲስት ነን ግን ብለው ለእስልምና ከሚጫወቱ ሰዎች ጋር ሲፈልጉ ግብረ ሰዶሚያን ሲፈልጉ የጥልቁ መንፈስ አገልጋይ ነን ይላሉ። ሲፈልጉ ደግሞ ሙስሊም ጋር ይጫወታሉ። ብቻ ጠላታቸው ኦርቶዶክስ ናት። ከነዚህ ሰዎች ጋር ብረት አድርገው ዮሐድዬንን በቃ እንደዚህ እናደርጋለን ምናምን የሚል በጣም የሆነ የክፋትና የተንኮል የሴራ ነገር ሲደረግ አይምሮ ያላቸው ፕሮቴስታንቶች ይሄኛን አወክልም ብለው ራሳቸውን ያወጣሉ። ይሄ በጣም ትልቅ ነገር ነው። እግዚአብሔር ይስጣችሁ። መመሳሰል የሚባል ነገር አያችሁ፣ ክፋቱ ይሄ ነው። ኦርቶዶክስ እስከተጠላሽ ድረስ ኦርቶዶክስን ይሳደብ እንጂ ከማንም ጋር ህብረት ያደርጋሉ። አንዳንድ ሰዎች የሆኑ ግሩፖች ከማንም ጋር ህብረት ያደርጋሉ። እንዲሁም ያንቆለባብሳሉ እነዛን ሰዎች በጌታ ናት ይላሉ አስቂኞች። እና ዘንድሮ መቼም አስቂኝ ነው አዲሱ ትዳርና አዲሱ ፍቅረኛነት። እና የዮሐድዬ ግን 100 ስላስገባችሁ በጣም በጣም እናመሰግናለን። በጣም እግዚአብሔር ይስጥልን። ትልቅ ነገር ነው ያደረጋችሁት። በተረፈ የምትሳደቡ ሰዎች አቅማችሁ ስድብ ስለሆነ ችሎታችሁ ሙቀታችሁን ስድብ ስለሆነ በደንብ ስድብ አድርጉን። ለእኛ በረከት ነው፣ ለእኛ ቫዝሊን ነው፣ ለእኛ ኮኮስ ነው፣ ለእኛ ቫይታሚን ነው፣ ለእኛ ሰፕ ነው። እኛም በረከት የምናገኘው ባይዘወይ እናንተ ሰደባችሁ ማለት ስራ ተሰርቷል ማለት ነው። እናንተ ሰደባችሁ ማለት ስራ ተሰርቷል ማለት ነው። እናንተ የኔን ፎቶ ለጥፋችሁ ረገጣችሁ ማለት ስራ ሰርቻለሁ ማለት ነው። ይሄ ሰው ብላችሁ እኔን ቦታ ሰጣችሁ። እኔ እንኳን ስማችሁን አልጠራም እኮ የሚገርሙ፣ ምክንያቱም እውቅና መስጠት ስለማልፈልግ ስማችሁን። እናንተ ግን ፎቶዬን ለጥፋችሁ ፎቶአችን ለጥፋችሁ። በጣም ነው እኔም በቃ የምወዳችሁ በጣም። እንደናንተ የሚያፈቅረን የለም። እና ልክ ስራ ስንሰራ ነው በቃ የምትረበሹት። በቃ መከራት ያላችሁ ይሄ በቃ እንዲያው የድሮ አይነት የጅል አካሄድ የሞኝ አካሄድ። በቃ ይሄ ብሰድበው እኮ ይሸማቀቃል። በቃ እንዲህ ባረገው ይሸማቀቃል። ውሸት ብናገርበት ምንድን ነው ይሄ? እኮ ስንፍና ነው።
ይሄ በጣም በጣም ስንፍና ነው። ይሄ ያስቃል። እና ዮሐድዬ ላይ ታላቁ ላይ ሴራ ስታሴሩ የነበሩት ሰዎች ሰው ሁሉ እናንተ አስቂ ናችሁ፣ ምስኪኖች ናችሁ። እግዚአብሔር ይፈውሳችሁ። ታማችኋል። በጣም እውነቴን ነው የምላችሁ፣ ታማችኋል። ለህመማችሁ ፈውስ እግዚአብሔር ያደርግላችሁ። በተረፈ እኛ አገልግሎታችን እንቀጥላለን። ኦኬ፣ አገልግሎታችን እንቀጥላለን፣ እንበረታለን። እግዚአብሔር ያበርታን ሁላችንም። የተከፈተ ቤት እንግዲህ ወዳለበት ሂዱ። እኔ ጋር ሌሊት ነው በኢ ነው ከኔ ጋር የነበራችሁ ጊዜ ማማን ከፍቷል? እስቲ ልናገር፣ ንገሩኝ። ፈለገ ዲያቆን ፈለገ ከፍቷል። ኦኬ ያሬድዬ፣ የእኛም ልጅ ኦፓል ጋር ገብቶ ሲሳደብ ነበር። ትክክል አይደለም። የእኛ ልጆች እዛ ቤት ገብታችሁ የምትሳደቡ ከሆነ እናንተም አንድ ናችሁ የምትሆኑት። ስለዚህ ትክክል አይደለም፣ ትክክል አይደለም። ሲጀመር ስድብ ያጋንንት ነው። ከአጋንንት ጋር ህብረት አታርጉ። ስድብ፣ ተንኮል፣ ሴራ፣ ክፋት ያጋንንት ነው። ስለዚህ ከአጋንንት ጋር ህብረት አይደረግም። እዛ ቤት ሄዳችሁ ህብረት ያደረጋችሁ ካላችሁ ስህተት ነው። ተሜ ከሆነ ይቅርታ ጠይቋል። ትናንት ነው ከትናንት ወዲያ ይቅርታ ጠይቋል። ተሜን ከሆነ ይቅርታ ጠይቋል። ጴንጤዎቹ ያው ቆራርጠው የሚሰሩት ቪዲዮ አለ። እሱን ለራሳቸው ተዉት። እኔን እንኳን ችግር የለውም። እኔንማ ትሳደብ። ኧረ እንደ እኛ እኮ መሰደብ አለብን። ምን ሆናችኋል? እኛ ካልተሰደብን እኮ ደሞዝም አይከፈሉም እነዚህ ሰዎች እኮ። እኛ መሰደብ አለብን እንዴ? ሄዳችሁ እንዳትሰድቡ እንዳትሏቸው። ኦኬ ይሳደቡ ፕሊዝ። ሄዳችሁ ያሬድን እንዳትሰድቡ፣ እገሌ እንዳትሰድቡ እንዳትሏቸው። ይሳደቡ። ካልሰደቡ ደሞዝ አይከፈላቸውም። ካልሰደቡ ገቢ የለም። ቅጥረኞች ስላሉ መስደብ አለባቸው እንዴ? በስራቸውማ እንዳመጡ ፕሊዝ። ኦኬ ይሳደቡ፣ ችግር የለውም። እና ይበቃናል። ወደ ተከፈቱት ቤቶች ሂዱ። እኔ ጋር ሌሊት ነው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። በርቱልን። እግዚአብሔር ይስጥልኝ። እሺ ጊፍት የሰጣችሁ ደግሞ ጊፍት የሰጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። በወጣ እኔ ጊፍት እንድሰጡኝ አልፈልግም። ምክንያቱም በጊፍት የምተዳደር ሰው አይደለሁም። የጊፍት ገቢም የምፈልግ ሰው አይደለሁም። በጣም ጥሩ ስራ ያለኝ ሰው ነኝ። ምንም አያስፈልገኝም። ግን በቃ ኢግኖር አረከኝ ምናምን ሌላውን መርቀኔን ተውከኝ የሚል ነገር ስላለ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ባትሰጡኝ ይመርጣለሁ። ግን የሰጣችሁ ካላችሁ ግን እግዚአብሔር ጸጋችሁን ያብዛላችሁ፣ እግዚአብሔር በበረከት ይጎብኛችሁ። በተረፈ እኔ ስራ ስላለኝ እኔ አያስፈልገኝም። እሺ ለሚያስፈልጋቸው ሰዎች ስጡ፣ ለሚያስፈልጋቸው ሰዎች ስጡ። እሺ ፕሊዝ። ወንድሞቼን አንዳንድ የሚያስፈልጋቸው ሰዎች ነው። በተለይ ኢትዮጵያ ያሉትን ማንኛቸውንም ስጡ። ማገዙ ጥሩ ነው። እኛ እዚህ አሜሪካ ያለነው ውጭ ያለነው ምንም አያስፈልገንም። እውነቱን ለመናገር ስለ ራሴ ነው የማወራው። ደግሞ የሌሎቹን አሉ እንጂ ጡረተኞች እና እንደዛ እናድርግ። እሺ